ቶፒካችን የሚታወቅ ነው። ሁሉ ነገር በአደባባይ ስላወራን ማለት ነው። ታይማችንም የምንገባበት ታይም ይኸው እዚህ ጋርም ጽፌዋለሁ የሚታወቅ ነው ማለት ነው። ስለዚህ ቀጥታ አይ ቲንክ ወደ ዲቤቱ እንገባለን ማለት ነው። ምን ይመስላል? ያው ራስን ማስተዋወቅ ትችላለህ። እኔም ራሴን አስተዋውቅና እንገባለን። ታይሙን 15 ደቂቃ መግቢያ፣ 77 ደቂቃ ሪባትል፣ ሁለተኛ ሪባትል 77። ስለዚህ ከዛ በኋላ 10 ደቂቃ ጥያቄ፣ ከዛ 5 ስለዚህ መቀጠል ትችላለህ። ሰዓት ማየት ትችላለህ። ችግር የለውም ለሱ። መጀመሪያው ያው ደቂቃውን ካስቀመጠን በኋላ ያው ራሴን ላስተዋውቅና አንተም ራስን አስተዋውቀ እንቀጥላለን ማለት ነው። ወደ ዲቤቱ እንገባለን። ጀምር፣ ራስን ማስተዋወቅ ትችላለህ። ኦኬ፣ እኔ መሐመድ አበባው እባላለሁ። በክርስቶስ ኢየሱስ የሚያምን የወንጌል አማኝ ነኝ። እንግዲህ በዛሬው ውይይታችን መሐመድ በመጽሐፍ ቅዱስ ውስጥ አለ ወይ ነው። እኔ አለመኖሩ እሱ መኖሩን ለማሳየት ነው የተገናኘ ነው። ሁላችሁንም በጌታ ሰላም እላችኋለሁ። ተባረኩ። ኦኬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም ሙስሊሞች እንዴት ናችሁ? ክርስቲያኖችም ሰላም ብያለሁ ማለት ነው። እንግዲህ ዛሬ ቶፒካችን ምንድነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በባይብል የሚል ይሆናል ማለት ነው። እኔ ነብዩ ሰለላሁ ዐለይሂ ወሰለም በባይብል ላይ ትንቢት አላቸው ብዬ አምናለሁ። ከየትኛውም ነቢያት በላይ ከኢየሱስም በላይ ትንቢት አላቸው ብዬ አምናለሁ። ያንንም ደግሞ ዛሬ ፕሩቭ ማድረግላችሁ ይሆናል ማለት ነው። ሶ ቀጥታ ወደ ዲቤቱ ብንገባ ደስ ይለኛል ማለት ነው። ታይም መያዝ ትችላለህ። እኔም እዚህ ጋር ይዛለሁ። ከላይ ይታያል ማለት ነው። ከላይ እዚህ ላይ ይታያል። 15 ደቂቃ ኦር ይጠራል ማለት ነው። እሺ፣ ልጀምር። ቀጥል። መቀጠል እሺ። ቢስሚላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ከጌታ ከአምላካችን ቃል እጀምራለሁ ማለት ነው። ጌታ አምላካችን ምን ይላል? ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ አለ። እነሆ እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና እያለ ጌታ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። እንደተለመደው ውሸትን እናስወግዳለን፣ እውነትን ደግሞ የምናነግስ ይሆናል ማለት ነው። በመጀመሪያ ደረጃ ከቁርአን ስንጀምር ቁርአን ኮንፈርሜሽን እናገኛለን። በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት እንዳላቸው እናገኛለን ማለት ነው። ጌታ አምላካችን እንዲህ በማለት ይናገራል። እነዚያ መጽሐፍን የሰጠናቸው ልጆቻቸውን እንደሚያውቁ ሙሐመድን ያውቁታል እያለ አምላካችን አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም በቶራና በኢንጂል እንደተተነበዩ ይነግረናል ማለት ነው። እንዲሁም በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ለነዛ ያንን እነሱ ዘንድ በቶራትና በኢንጂል ተጽፎ የሚያገኙትን እያለ አምላካችን አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም በቶራና በኢንጂል ተነበዩ ጌታ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል። ስለዚህ ቁርአኒክ ኮንፈርሜሽን አለን ማለት ነው። መጀመሪያ ወደዚህ ከመምጣታችን በፊት ቀጥታ ወደ ትንቢቶቹ ከመሄዳችን በፊት ምንድነው መመልከት ያለብን? ክርስቲያኖች ትንቢት የሚሉት ነገር ምንድነው? ምንድነው እንደ ትንቢት የሚያቀርቡት ከተባለ ውሃ ማያነሳ ነገር ነው እንደ ትንቢት የሚቀርበው ማለት ነው። ማቴዎስ ወንጌል ምዕራፍ 2 ላይ ሄሮድስ ሕፃናትን ይገላል እና ይሄን ታሪክ ኢየሱስን ደግሞ በዚህ ምክንያት ይዛው ወደ ግብጽ ትሸሻለች ማለት ነው። ልጄን ከግብጽ ጠራሁት የተባለው እንዲፈጸም አለ። ይሄ ትንቢት ምንድነው አለ? ትንቢት ነው ይለናል። ልጄን ከግብጽ ጠራሁት እንዲፈጸም እያለ ጌታ እግዚአብሔር ይናገራል ማለት ነው። ይሄንን እንደ ትንቢት ነው የሚያቀርቡት እነዚህ አካላት። ምክንያቱም ይሄን ትንቢት የት ነው ያለው ከተባለ ሆሴዕ 11 ላይ ነው ያለው። ሆሴዕ 11 ላይ ግን ሄደን ብናነበው እስራኤል ነው የሚለው። እስራኤል ሕፃን በነበረ ጊዜ ስታነቡት ቁጥር 2 ላይ ወርዳችሁ አብዝቼ በጠሯቸው አጥብቆ ከፊቴ ራቁ አለ። ለበዓልም ይሰዉ ነበረ፣ ለጣዖት ይሰዉ ነበር አለ። ይሄ ለኢየሱስ ነው ከተባለ ኢየሱስ ለጣዖት ይሰዋ ነበረ? ይሄ ነው የክርስቲያኖች ፐርስፔክቲቭ ማለት ነው። ትንቢት ብለው የሚያቀርቡት ይሄንን ነው ማለት ነው። እኔ ግን ከዚህ የተሻለ ነገር ዛሬ አቀርብላችኋለሁ። ማቴዎስ ካቀረበላችሁ እኔ የተሻለ ትንቢቶችን የነብዩ ሰለላሁ ዐለይሂ ወሰለም ትንቢቶችን ከመጽሐፍ ቅዱስ አሳያችኋለሁ ማለት ነው። የመጀመሪያው ምንድነው ከተባለ ታላቅ ሕዝብ የሚለው ነው። መጀመሪያው አምላክ ለእስማኤል የገባለት ቃል አለ። ለእስማኤልና ለአብርሃምና ለልጁ ለእስማኤል ማለት ነው። እሱም ምንድነው ከተባለ ታላቅ ሕዝብ እንደሚያደርገው ነው ቃል የገባለት ማለት ነው። ዘፍጥረት ምዕራፍ 17 ቁጥር 20 ላይ ስለ እስማኤል ያቀረብከው
ልመና ሰምቻለሁ፣ እርሱንም እባርከዋለሁ፣ ብዙ ልጆችንም እሰጠዋለሁ፣ ዘሩንም እጅግ አበዛዋለሁ። 12 መሳፍንት እስራኤል ውጪ የሚነሳ ነብይ ነው ማለት ነው። ፈርዘር ሞር ደግሞ በጣም የሚያሳየን ደግሞ ይሄ ነብይ ከኢየሱስ ክርስቶስም በኋላ የሚመጣ ነብይ ነው ማለት ነው። ለዛም ነው ዮሐንስ ወንጌል ላይ ሲጠይቁት ምን አለ መጥምቁ ዮሐንስን 3 ጥያቄዎች ጠየቁት። ሶስቱንም ኔጌቲቭሊ ነው የመለሰው። መሲሁ ነህን አሉት፣ ኤላይጃ ነህን አሉት፣ ፕሮፌት አሉት። ደ ፕሮፌት ማለትም ዘዳግም 18 ላይ ያለው ማለት ነው። ዴፊኒት አርቲክል አለው የሚታወቅ ነው። ዘዳግም 18 ላይ ያለው ነብይ እንደሆነ ማለት ነው። ሶ ይሄም ነብይ ኢየሱስ እስከመጣበት ድረስም አልመጣም፣ ከኢየሱስ በኋላም የሚመጣ ነብይ ነው። ምክንያቱም ጆሾች እንኳን አንደርስታንድ ያደረጉት ኢየሱስ እንዳልሆነ ነው ማለት ነው። ሶ ይሄ ነብይ ማን ነው ከተባለ ነን እስራኤላዊት ሆነ እንደ ሙሴ ያለ ነብይ። እንደ ሙሴ ያለ ነብይ ሲባል ምን ማለት ነው? ዋት ዳዝ ኢት ሚን ከተባለ እንደ ሙሴ ያለ ነብይ ሲባል ሙሴ ዩኒክ የሆነ ስታተስ አለው። እሱም ምንድነው? አዲስ ህግን ከማምጣትና አዲስ ኮቨነንትን ከማምጣት ደረጃ ነው። በእነዚህ ሁለቱ ነው እንደ ሙሴ ያለ ነብይ ሲባል። ሶ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኤግዛክትሊ ነን እስራኤላዊት ሆነ አዲስ ህግን ያመጣ አዲስ ኮቨነንት ያመጣ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ብቻና ብቻ ናቸው ማለት ነው። ወገናችን ፕሩቭ ሚ ሮንግ ሌላኛው ደግሞ ዘዳግም ምዕራፍ 33 ላይ የምናገኘው ትንቢት ነው። እሱ ምን ይላል? እግዚአብሔር ከሲና መጣ፣ በሴራም ተገለጠ፣ ከፋራን ተራራ አበራላቸዋል፣ ከአላፋትም ቅዱሳኑ ጋር መጣ፣ በስተቀኙም የእሳት ህግ ነበረላቸው ይላል። ከሲና መጣ የሚለው የኢየሱስ ክርስቶስን የሙሴን ግልጠተ መለኮት የወረደለትን የሚያሳይ ሆኖ ሳለ በሴር ደግሞ የሚለው የኢየሱስን ነው። ምክንያቱም ሴር የምትገኘው ፓርት ኦፍ ፋላስቲን እና ፓርት ኦፍ ኢዶም ነው፣ which is ኢየሱስ የነበረበት ቦታ ማለት ነው። ፋራን ተራራ አበራላቸዋል። this is the most ይሄንን ቦታ ነው በደንብ አተኩራችሁ ማዳመጥ ያለባችሁ። ፋራን የት ነች ከተባለ ፋራን is Arabia. ፋራን a desert of Arabia. ማ ስትሮንግ ጄምስ ስትሮንግ ማለት ነው እንደሚያስቀምጠው ኢንሳይክሎፒዲያ ኦፍ ቢብሊካ ምን በማለት ያስቀምጣል? ፋራን the tribal names ፋራን በማለት ያስቀምጣል። ሶ ፋራን የት ነች? አረቢያ ነች ማለት ነው። ስለዚህ ይሄ አካል የሚመጣው ከየት ነው? ከአረብ ነው። እንዲሁም ደግሞ ምን አለ? he come with 10,000 of saints አለ፣ ከ10,000 ቅዱሳኑ ጋር መጣ አለ። ኤግዛክትሊ መልእክተኛው ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ሲያደርጉ ጉዟቸውን ከ10,000 ሰሃቦቻቸው ጋር ነው የሚሄዱት ማለት ነው። the prophet left Medina for Mecca in the company of 10,000 Muslim warriors በማለት ሰሂህ በሆነ ሐዲስ ላይ እናገኘዋለን ማለት ነው። ሶ ይሄንን የሚያሟሉት አሁንም መልእክተኛው ሰለላሁ ዐለይሂ ወሰለም ሆኖ እናገኘዋለን ማለት ነው። እንዲሁም በስተቀኙ ህግ ነበረው አለ። ማን ነው ህግ ይዞ የመጣው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቁርአንን ህግን ይዞ የመጡት ማለት ነው። ሶ this is another prophecy ሌላኛው ትንቢት ነው። ሌላኛው የምናገኘው ታላቁ ትንቢት ደግሞ ወገናችን I want you to prove me wrong በእነዚህ ጥቅሶች ላይ ማለት ነው። ዳንኤል ምዕራፍ 2 ላይ ነው። ዳንኤል ምዕራፍ 2 ላይ ነቡካድኔዛር ያየው ህልም አለ። ይሄንንም ደግሞ ዳንኤል ይፈተዋል። እነዚህንም በተለያዩ ቁሳቁሶች ይገልጻቸዋል ይሄንን ህልሙን ማለት ነው። እነዚህ ህልሞቹ ምንድናቸው ከተባለ መንግስታት ነው ያየው፣ ከሰማይ የሚነሱ መንግስታት። የመጀመሪያው መንግስት ማን ነው ከተባለ እዛው ላይ ይናገራል። ቁጥር 38 ላይ ወረድ ብላችሁ ስታነቡት የመጀመሪያው ወርቁ ማለት ነው። ይሄ ወርቁ ማን ነው ይለዋል? አንተ ነህ ይለዋል። ማንን? ነቡካድኔዛር የባቢሎን መንግስት ነበረ ራሱ የሚታወቅ ነው። ሶ the first kingdom is Babylon. who is the second kingdom? ሁለተኛው ኪንግደም ደግሞ ማን ነው ከተባለ ሁለተኛው ኪንግደም ደግሞ ከአንተ በኋላ ከአንተ የሚነሳ ሌላ መንግስት ይነሳል አለ። ከማን የሚነሳ? ባቢሎንን ኮንኩዌር አድርጎ የሚነሳ። who is this kingdom ከተባለ the second kingdom is Medo Persian በማለት ኤሊካት ኮሜንተሪ ያስቀምጣል። ቢብሊካሊ ማግኘት የምንችለው ነገር ነው ማለት ነው። እንዲሁም ደግሞ ዳንኤል ምዕራፍ 2 ላይ ሶስተኛው መንግስት ያስቀምጠው ማነች አለ? ግሪክ ሜሴዶኒያን ኢምፓየር በማለት ያስቀምጣል። ሶስተኛዋ መንግስት ማነች? ግሪክ ሜሴዶኒያን ኢምፓየር ነች ማለት ነው። አራተኛዋ መንግስት ማነች ከተባለ አራተኛዋ መንግስት እዚህ ጋር ክሉ አለን የተከፋፈለ መንግስት ዲቫይድድ ኪንግደም ይሆናል አለ። ዲቫይድድ ኪንግደም who is this kingdom? የትኛው ኪንግደም ነው ከተባለ የኢየሩሳሌሙ ቄርሎስ ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር 15 አርቲክል 13 ላይ ምን በማለት ይናገራል? the fourth beast shall be the fourth kingdom upon earth which shall surpass all kingdom and that this kingdom is the Romans በማለት ይናገራል። እንዲሁም ጄሮም በተመሳሳይ ሁኔታ which clearly refers to the Romans በማለት ይናገራል። ሶ ሮም ትከፋፈላለች አለ። አራተኛዋ መንግስት ሮም ከሆነች ሮም ትከፋፈላለች አለ። ሮም መች የተከፈለችው? በ395 ነው እንደምናውቀው ማለት ነው። ሮም ከተከፈለች በኋላ አስተውሉ፣ እዚህ ጋራ የአምላክ መንግስት ይነሳል አለ። ይህም የአምላክ መንግስት ሮምን ያጠፋታል አለ። በታሪክ
የተነሳ መንግስት ከሮም ዲቪዥን በኋላ ሮም ከተከፈለች በኋላ የተነሳ መንግስት ማን ነው? ኢስላሚክ ኪንግደም። እንዲሁም ሮምን ያጠፋት ማን ነው? ኢስላሚክ ኪንግደም። ሶ ክሊርሊ ዳንኤል ላይ ትንቢት እናገኛለን ማለት ነው። ይህንንም ኤድዋርድ ጊበን ሂስቶሪያን ነው አድሚት አድርጎታል፣ በሙስሊም እንደጠፋች ማለት ነው። ይህንን ሌላኛው ትንቢት ነው ማለት ነው። ይህንን ትንቢት መልስ እንድሰጥበት እንፈልጋለን፣ መልስ እንጠብቃለን ወገናችን ማለት ነው፣ መልስ ካለ። ሌላኛው ደግሞ ቁርአን ላይ የምናገኘው ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይሂ ሚነ ተውራቲ ሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን በማለት ኢሳ ዓለይሂ ሰላም ከእርሱ በኋላ አህመድ እንደሚመጣ የተናገረበትን እናገኛለን ማለት ነው። ይህንንም በወንጌላት ላይ ለምሳሌ ዮሐንስ ወንጌል ላይ ስለ አህመድ እናገኛለን ከነስሙ ማለት ነው። ከነስሙ አይገርማችሁ? ከነስሙ ነው ዛሬ ወገናችንን አሳምኘው ሞተው ማለት ነው። ምን በማለት ይናገራል? ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ማለት ቁርአን ላይ ልክ እንዳለው ማለት ነው። ከእኔ በኋላ የሚመጣው አለ። ስለዚህ እሱ ከሄደ በኋላ ይመጣላል። አጽናኙ የሚለው ቃል ላይ አስተውሉ፣ ፓራክሊቶስ ነው የሚለው። ፓራክሊቶስ የሚለው መጀመሪያ ወደ ቃሉ ስንገባ ማለት ነው። ፓራክሊቶስ የሚለው ትርጓሜው ምንድን ነው ከተባለ የሁለት ቃላት ውቅር ነው፣ ፓራና ክሊቶስ የሚል ማለት ነው። ፓራ የሚለው አሎንግ ሳይድ፣ እንዲሁም ደግሞ ክሊቶስ የሚለው ቱኮል በሚለው ተተርጉሞ ነው ብዙ ትራንስሌሽኖች ላይ አድቮኬት ወይንም ሶን ሶፎርት ኮምፎርተር ተብሎ የተተረጎመው ማለት ነው። ይሄ ትርጓሜ ግን ለብዙ ትርጓሜዎች ተጋላጭ ሆኗል፣ ለብዙ ትራንስሌሽኖች። ለዛም ነው አድቮኬት፣ ኮምፎርተር፣ ሄልፐር ሶን ሶፎርት የሚሉ ትርጓሜዎችን እዚህ ጋር የምታገኙት ማለት ነው። ይሄ ትርጓሜ ለብዙ ትራንስሌሽኖች አጋላጭ ሆኗል፣ ተጋላጭ ሆኗል። እንዲሁም ደግሞ ያንን አካል ኢየሱስ የጠቀሰውን አካል የሚገልጽ አይደለም። ለዛም ነው ታላቁ ፕሮፌሰር ግሌን ኔልሰን the work of the holy spirit በሚለው መጽሐፉ ላይ ምን በማለት ይናገራል? there is a visible gap between the title Paracletos and the function John assigns to it. The difficulty reveals itself to attempt to translate the term. Some suggestions are comforter, advocator, intercessor, convincer, strengthener, helper, and a friend, but none have met with widespread approval. They all fail to capture accurately and comprehensively በማለት ይናገራል። ስሙን ትራንስሌሽኑን ትርጓሜውን ማለት ነው። እነዚህ ሁሉ ትርጓሜዎች ትክክለኛው ኢየሱስ የተናገረውን የዛን አካል ባህሪያት የሚገልጹ አይደለም በማለት ይናገራል። ፕሮፌሰር ማለት ነው። እንዲሁም ሬይመንድ ብራውን በተመሳሳይ መልኩ by way of summary we find that no one translation of Paracletos captures the complexity of the function በማለት የትኛውም ትራንስሌሽን ብቁ የሆነ ትርጓሜን እንዳልሰጠ ይናገራል። ለዛም ነው አንዳንድ ትርጓሜዎች ቃል በቃል ቃሉን ፓራክሊት የሚለውን የግሪክ ቃል ያስቀመጡት ሳይተረጉሙት ማለት ነው። ይሄ ደግሞ ምንም ትርጉም የለሽ ነው ማለት ነው። ሶ ይሄ ቃል ሌላ ትርጓሜ አለው ወይ? ፓራክሊቶስ የሚለው ሌላ ትርጓሜ አለው ወይ ካልን ኦፍ ኮርስ አለው። ፓራ የሚለው ሞርዛን የሚል ትርጓሜ ሲኖረው አኮርዲንግ ቱ ፌር ግሪክ እንግሊሽ ሌክሲካን ነው የከፈትኩልህ ያለሁት ሞርዛን የሚል ትርጓሜ ሲኖረው፣ ክሊቶስ የሚለው ደግሞ ስዊድን ሌክሲካንን ብንመለከት ለምሳሌ ክሊቶስ የሚለው ግሎሪ በማለት ተርጉሞታል ማለት ነው። ሶ ቃሉ ክሊቶስ የሚለው to glory or to glorify የሚል ትርጓሜ ያለው፣ to praise or to glorify የሚል ሌላ ትርጓሜ ያለው፣ ወይንም ደግሞ more than የሚል ትርጓሜ ያለው ማለት ነው። ፓራክሊቶስ የሚለው praised in excess over or glorified in excess over የሚል ትርጓሜ ያለው ማለት ነው። አህመድ የሚለው ስም ደግሞ ኤግዛክትሊ ትርጓሜው ምንድነው? more praised የሚል ነው። ሶ ኢየሱስ ክርስቶስ ደግሞ ምን ብሎ ተናግሯል ብለን ድምዳሜ መስጠት እንችላለን? አህመድ ብሎ ተናግሮ አህመድ የሚለውን ደግሞ የግሪክ ጸሐፊያን ተርጉሞታል። ለዚህም ዋነኛው ምሳሌው ምንድነው? የግሪክ ጸሐፊያን አንድን ስም የግሪክ አቻ በሆነ ኢኩዊቫለንት በሆነ ቃል ይተረጉሙ ነበር። ለዛም ኬፋስ የሚለው የጴጥሮስ ስም ትልቁ ማሳያ ነው። ኬፋስ ብሎ ጴጥሮስ የሚለውን ግሪክ ወደ አቻ ወደሆነ ቃል ተርጉሞታል። ኢየሱስ ያለው ምንድነው? ኬፋስ ይለው አቻ ወደሆነ ቃል ተርጉሞታል። ኢየሱስ ደግሞ ጴጥሮስ ወደሚል አቻ ወደሆነ ቃል ተርጉሞታል። ሶ ኢየሱስ ምን ብሎ ተናግሮ ነበረ? ኦኬ ሰዓቴን መቀጠል ትችላለህ። ሰዓት ጨርሻለሁ። ኦኬ ሰዓትን መያዝ ትችላለህ። እንግዲህ ሁላችሁም እንደሰማችሁት ነው። ዛሬ መሐመድን በመጽሐፍ ቅዱስ እንፈልጋለን። ግን አንድ ጊዜ
ቀጥል ቀጥል። ሰዓቱን እያሳየኝ እሺ እንግዲህ ወንድማችን አንተ ሰዓት አልያዝክም? አልያዝኩም። እዚህ ከላይ ነው የሚይዘው። አንተም ያዝ ስለማውቀው ማለት ነው። እሺ ያዝ አንተ። እኔ ባለው አንተም ያዝ። ድምፅ ይሰማል። ችግር የለም። አስጀመርከው? ላስጀምረው ነው። ቀጥል። 1 2 3። ኦኬ እንግዲህ እንደሰማችሁት ነው ወንድማችን ጥያቄዎቹን ሲያቀርብልን ነበር። መሐመድ ነው ይሄኛው ከሚለው ሀሳብ ይልቅ ጥያቄዎች ላይ ነው ፎከስ የሚያደርገው፣ ግን በኋላ ላይ የምንመለስበት ይሆናል። እኛ የምንፈልገው መሐመድ የሚለውን በመረጃ እንድናገኝ ነው። እሺ እኔ እንግዲህ መሐመድን ከጠቀሰባቸው ጥቅሶች አንዱን ከሱ ጀምራለሁ። እርሱም ዘዳግም 18:18 ስለ መሐመድ ይናገራልን የሚለውን ሀሳብ ነው የምናነሳው። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንክ ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ ይላል። ስለዚህ ከወንድሞችህ መካከል እንዳንተ ያለ ነቢይ ያስነሳለሁ፣ ቃሉን ባፉ አደርጋለሁ፣ ቃሌንም ባፉ አደርጋለሁ፣ ያዘዝሁትን ቃል ሁሉ ይፈጽማል ወይም ይነግራቸዋል ነው የሚለው። ሶሪ። ስለዚህ ሙሐመድ ሙሴን ይመስላሉ ወይ የሚሉ ሀሳቦችን እናነሳለን። ለምሳሌ ሙሐመድ ሙሴን ይመስላሉ? መቼም በሰውነቱ አይሆንም፣ በነብይነቱ ስለሆነ አምላክ ተገልጦለታል፣ እንዴት ተገለጠለት የሚሉ ሀሳቦችን እናነሳለን። ለምሳሌ እግዚአብሔር አምላክ የእግዚአብሔርን መልአክ በእሳት ነበልባል መካከል ተመለከተ ይላል። እዚህ ክፍል ላይ እንደሚናገረው አምላክ የአምላክን መልአክ እንዳየ ሙሴ ይነግረናል። ከዛ እሳት ደግሞ ቁጥቋጦ ደግሞ እሳት ሲነድ ቁጥቋጦ ሳይቃጠል አየ ይላል። ስለዚህ እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው እርሱን ጠርቶ ሙሴ ሆይ አለው። ምን ማለት ነው? በመላእክትን አይቷል። ሙሴ ሲገለጥለት አምላኩ እግዚአብሔር ተናግሮታል። ደግሞም እኔ የአብርሃም አምላክ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ማንነቱን ነግሮታል። እንቀጥል። ሙሴ ምን ማድረግ እንዳለበትና ለምን እግዚአብሔር እንደተናገረው እስራኤልን ከግብፅ አድኖ ወደ ከነዓን ወተትና ማር እንደምታፈሰው ሊወስድ እንደሆነ ሚሽኑን ነግሮታል። ቁጥር 13 ላይ ሙሴም እግዚአብሔርን አለ፣ ማነው ስምህን ቢጠይቁኝ ማን እላቸዋለሁ አለው። እግዚአብሔር ስሙን ነገረው። ያለና የሚኖርን ነኝ ብሎ በግልጽ ቋንቋ በማያሻማ መልኩ አምላኩ ተናገረው። ምዕራፍ 4ን በሙሉ ማንበብ ትችላላችሁ። ምዕራፍ 4ን እንደዚህ ማንበብ ትችላላችሁ ሙሉውን። ሙሴ እንዴት ይሰሙኛል አልተገለጠልኝም ቢል ተአምራት ሰጠው፣ ብትር ሰጠው፣ እጁን ብብቱ ውስጥ አደረገ፣ እጁ ተቀየረች። እሱ እንኳ ኮልታፋ ነኝ መናገር አልችልም ቢል እንኳ ወንድሙን አንተም ትናገራለህ ቃፉን ባፉ ታደርጋለህ አለው። እኔ ካፋና ካፉ ጋር ሆናለሁ የምታደርጉትን አስተምራችኋለሁ ብሎ አብሮ ምስክር ሰጥቶ ከሙሴ ጋር ወንድሙን አሮንን እንደላከ እንመለከታለን። አንድ መልአክ አይቷል። ሁለተኛ አምላኩ ተናግሮታል፣ የሚያደርገውን ነግሮታል፣ ከዛ ስሙን ነግሮታል። ከዛ ሰዎቹ ጋር ሲሄድ ማድረግ ያለበትን ተአምራት እንደተገለጠለት ማሳያ ሰጥቶታል። ምስክር ከጎኑ አድርጓል። የሙሐመድስ መገለጡ እንዴት ነው? ከሙሴ ጋር ይመሳሰላሉ። በሂራ ዋሻ የሚያስፈራውና የሚያስደነግጠው አካል ተገለጠ ይላል። የተገለጠለት አካል በኃይል ያዘኝ ይላል። ከዛ ጨመቀኝ መተንፈስ እስከሚያቅተኝ ማለት ሊሞት ትንሽ ሲቀረው ማለት ማንበብ ብሎ ማንበብ አላውቅም ሲለው እንኳን አይሰማው። እንግዲህ ከአምላክ ዘንድ የመጣ መልአክ ተመልከቱ። ከአምላክ ዘንድ የመጣ መልአክ አለማንበቡን እያወቀ አንብብ እያለ ደጋግሞ የጨመቀ መተንፈስ እስከሚያቅተው ድረስ ማለት ነው። ይሄ ሙሴ በዚህ መልኩ ተገልጦለታል። ይሄ የተገለጠለት አካል ራሱ ማን እንደሆነ አያውቅም። ሙሴ ያውቃሉ። ያው መልአክ እንደተገለጠለት ያውቃል። አምላኩ ስሙን እንደነገረው እናውቃለን። ለዚህ ጋር አላህ ተናግረዋል ወይ? አምላኩ ነግሮታል? አልነገረው። እስኪ አስቡት። ሊሞት ትንሽ እስከሚቀረው ድረስ ያውም 3 ጊዜ ማንበብ አላውቅም እያለው እንደዚህ ያለ መልአክ ነው ወይ ለሙሴ የተገለጠው? ይሄ እንዴት ብሎ ነው ከሙሴና መሐመድ የሚመሳሰሉት? መሐመድ ከመገለጡ በኋላ ራሱን ሊያጠፋ ወደ ተራራ እንደሄደ በተደጋጋሚ ይነግረናል። ሰሒህ አልቡኻሪ 6982 ላይ አለ። ነብይነቱን እንኳ የነገሩት ከድጃና ወረቃ የሚባሉ ሰዎች ናቸው።
ከድጃ የምትባል ሴት በኋላ ላይ አነሰዋለሁ፣ በኋላ መጨረሻ ላይ አነሰዋለሁ። ከድጃ የምትባልና ወረቃ የሚባል ነገር ለህይወቴ ሰጋለሁ፣ ምን እንደደረሰብኝ አላውቅም እያለ ሲል ነው የምታዩት። የተገለጠለትን አካል አቅም በምን ሂሳብ ነው ሙሴና ሙሐመድ ሊመሳሰሉ የሚችሉት ነው። ይህን በኋላ እመለስበታለሁ። እሺ ሙሐመድ መገለጥ የሚመጣልኝ ይላል። ተመልከቱ እንግዲህ መገለጥ የሚመጣልኝ the divine inspiration never come to me well I was under the blankets of any woman amongst you except her ከአይሻ በስተቀር የሁሰይ ቡኻሪ 3975 ላይ ነው ያለው። ከአይሻ ብርድ ልብስ ስር ካልሆነ በቀር በአንዳችሁም ቀሚስም የሚላለ ሌላ ቦታ ሳያለው መጋረ ይሄ ብርድ ልብስ ስር ካልሆነ መገለጥ አይመጣልኝ። ሙሴ የትኛው ላይ ነው? በሚስቱ ብርድ ልብስ ውስጥ ሲሆን መገለጥ የሚመጣለት ነው። ተመልከቱ እንዴት ብሎ ነው ሊመሳሰል የሚችለው? መሐመድ ይኸውላችሁ እንደ ግመል መገለጥ ሲመጣለት እንደ ግመል ያንኮራፋ ነበር ይላል። የቱ ጋ ነው ሙሴ መገለጥ ሲመጣለት እንደ ግመል ያንኮራፋው? እንግዲህ የግመል ማንኮራፋት ላሰማችሁ አልችልም። አሁን እዚህ በትክክል መደረግ ማለት ውይይታችን ስሙዝ መሆን ስላለበት፣ እንደውም አይሻ ስትናገር ምን ይላል? በጣም ቀዝቃዛ በሆነ ጊዜ እንግዲህ ከጭንቀቱ የተነሳ ዲቫይን ኢንስፓሬሽን ሲመጣለት ይላል ያለበው ነበረ፣ ይንጠባጠብ ነበረ። የላብ ጠብታ አይደርስንም። እንዴት ብሎ ነው ሙሴ ጋር አንድ አይነት መገለጥ ሊኖራቸው የሚችለው? እሺ እንቀጥል። ሙሐመድ መገለጥ የሚመጣልኝ እንደ ደወል ድምፅ ነው ይላል። ላይክ ዘ ሪንጊንግ ኦፍ ኤ ቤል ይላል። መልሶ ራሱ ደግሞ ቤል ወይም ደወል ያለበት ቤት ደግሞ መላክ አይገባም ይላል። መላኩ እንደ ደወል ድምፅ አይነት ነው፣ አይነቱ እንደ ደወል ድምፅ አይነት ነው የሚመጣው። የደወል ድምፅ ደግሞ ያለበት ቦታ ወይም ደወል ያለበት ቦታ አይገባም። የደወል ድምፅ ሰይጣን የሙዚቃ መሳሪያ ነው ይላል። የት ላይ ነው ሙሴ የእንደ ሙዚቃ መሳሪያ ይመጣል ማለት በደወል ድምፅ ይመጣል። የደወል ድምፅ ሲሆን በጣም ይከብዶ የነበረ ይላል መገለጡ። የት ላይ ነው ሙሴ መገለጥ ከብዶት መገለጡ ከብዶኛል ብሎ የሚለው? እንዴት ነው ሊመሳሰሉ የሚችሉት ነው? ኦኬ መሐመድ ተመልከቱ፣ ድግምት ተደርጎበት ከሚስቶቹ ጋር ወሲብ እያደረገ እየመሰለው የወሲብ እንቅስቃሴ ያደርጋል፣ ወይም ደግሞ ያደረገ እየመሰለው ግን አላደረገም ይላል። ይሄ ሙሴ የት ላይ ነው ድግምት ተደርጎብኝ እንደዚህ ያለ ነገር ደረሰብኝ ያለው? እንዴት ነው በነብይነት በመገለጥ ደረጃ አንድ አይነት ሊሆኑ የሚችሉት? መሐመድ አላህ አልተናገረውም ክፍሉ ላይ መልአክ መሆኑን እንኳን አላወቀም። የሙሴን አይታችኋል፣ መልአክ መሆኑንም አውቀዋል። ገብቷችኋል? መልአክ መሆኑንም አውቀዋል። አምላክ ሲናገረው ስሙንም ነግሮታል። በደንብ ዲቴል ነው ያወራው። ታምራት ሰጥቶታል። አብሮት የሚሆን ሰው ሰጥቶታል። በደንብ ነው ያወራው። ሙሐመድ ግን ይህንን አያውቅም ነበር። ሌላው ደግሞ ሙሐመድ ይሄው ሱናና ናይ 3960 ላይ አይሻና እንትን ፀጉሩን ስትዳብሰው ሸይጣን አለብሽ ወይም ደግሞ ሸይጣንሽ መጥቷል ሲላት አንተስ ሸይጣን አለብህ ወይ ወይም ደግሞ ሸይጣን ቁራኛ አለ ወይ ካንተ ጋር ስትለው ወይኔ ግን ሰልሟል ይላታል። እንዲሁም ደግሞ እዚህ ሰሂህ ሙስሊም 2814 ላይ ደግሞ ሸይጣን ለእያንዳንዱ ከጅኒ የሆነ ቁራኛ ሸይጣኑ ማለት ነው ያልሰለመው ቁራኛ ሆኗል፣ ለሁላችሁም ቁራኛ ተሰጥቷል። አንተ ሲሉት አሁንም ግን ወደ መልካም እንጂ ወደ ክፉ አያዘኝም፣ ስለዚህ ወደ መልካም እንደሚያዘው ይናገራል። ሸይጣን ማጥመሚያ ቃል ተልኮበታል ይላል። እንግዲህ ሙሐመድ ቁርአንን ሲቀራ አፉ ላይ ሸይጣን ካለ ያልሆነ ቃል አስቀምጦበት ተናግሯል። ማስረጃውን ይሄው ሱራ 22 ቁጥር 52 ላይ አለ። ስለዚህ ሙሐመድ ነቢያቶች ሁሉ ይሄን እንደደረሰባቸው ይናገራል። የት ላይ ነው ሰይጣን ሙሴ ማጥመሚያ ቃል አፌ ላይ ያስቀመጠ ከዛ በኋላ እግዚአብሔር አጠራልኝ ያለው የት ላይ ነው? ወንድማችን እንዲነግረን እንፈልጋለን። በዚህ ሁሉ አንዱም ነው የምላችሁ፣ አንዱም ሙሴና ሙሐመድ ሊመሳሰሉ አይችሉም። ሌላው ወደ መጀመሪያው ስመለስ ከወንድሞች መካከል ባይዘዌ ከወንድሞች መካከል የሚለው በምን ሂሳብ ነው? አያታቸው ወንድም የነሱ ወንድም የሚሆን እነዚህ እስራኤላውያን ናቸው። በአንድ ቃል የተጠሩ እስራኤላውያን ናቸው። እንዴት ብሎ ነው
እስማኤል የእነሱ ወንድም የሚሆኑ ባይዘው። ለምሳሌ የያዕቆብ ወንድም አጎታቸው ማለት ነው የያዕቆብ ወንድም ኤሳው ነው፣ ኤዶማያን የሚባሉት ማለት ነው። ስለዚህ ኤዶማያን የእስራኤል ወንድሞች ሊሆኑ ይችላሉ። ምናልባት እንደው ከእስራኤል መካከል አይደለም እንኳ ቢባል ኤዶማያን የማይሆንበት ምክንያት ምንድን ነው? እሺ ሌላው ጥያቄ በምን ሂሳብ ነው እስማኤል አረባዊ የሚሆነው? አባቱ ከኡር ከለዳውያን የተገኘ አብርሃም ነው። እናቱ ግብፃውያን ናት። በምን ሂሳብ ነው እሱ አረባዊ የሚሆን? ባይዘዌ ወስዳም ከግብፅ ነው እንግዲህ የዳረችው። በምን ሂሳብ ነው ሙሐመድ የእሱ ዘር አረባዊ የሚሆነው ማለት? እሺ ልቀጥል ወደ ሌላ ሀሳብ፣ በኋላ ጥያቄ ሲነሳ ስለምናነሳ። እሺ ወንድሞቻችን ባይዘወይ ወንድሞቻችን ሙሐመድን ፍለጋ የማይገቡበት ቦታ የለም። ለምሳሌ ዳንኤል ላይ ያነሳው ሀሳብ አለ። ዳንኤል ላይ ምን ይላል? መንግስቱ ለዘላለም ነው የሚለው። ለምሳሌ ይቺ ዘላለም የምትለዋ ጋር ቻት አላም የምትለዋ ቃል ዘላለም ማለት ነው። ስለዚህ የትኛው ንጉስ ነው ለዘላለም ይኖረው? የትኛው ንጉስ ነው? እሺ ልምጣ። እነዚያ ነገስታት ቁጥር 45ን ምዕራፍ 2 ቁጥር 45 ላምንላችሁ። ድንጋዩ እጁ ላይ ሳይነካ ከተራራ ተፈንቅሎ ብረቱንና ናሱን ስሙኝ፣ ብረቱንና ናሱን ሸክላውንና ብረቱን ወርቁንም ሲፈጨ እንዳየ እንዲሁ በኋላ የሚሆነው ታላቅ አምላክ ለንጉስ አስታውቆታል ይላል። ድንጋዩ እንግዲህ መጨረሻ ላይ የመጣው ማለት ነው ማን ነው? ብረቱን እና ሸክላውን፣ ናሱን፣ ብሩን፣ ወርቁን፣ ባቢሎንን፣ ማዶ ፐርሺያን፣ ግሪስን እንድን ሮምን በሙሉ የፈጨው ምንድን ነው ይላል? ድንጋዩ። ኦኬ። ስለዚህ ሙሐመድ ባቢሎንን አሸንፏል፣ ፈጭቷል። ፐርሺያን አሸንፏል፣ በዘመኑ ነበር። እሺ ግሪክንስ አሸንፏል፣ በዘመኑ ነበር ከሮም ውጭ። ግን ድንጋዩ ሁሉን የሚያፈረሳቸው ድንጋዩ እንደሆነ ይነግረናል። እነዚህ ግን እንዴት ነው የሆኑ ሲባል እግዚአብሔር ራሱ አሶርን እንዳጠፋ ባቢሎንን ደግሞ እቀጣለሁ አለ። ስለዚህ ባቢሎንን ደግሞ መልሶ በማን እቀጣለሁ አለ? በፐርሺያን እቀጣለሁ እንዳለ ይናገራል። ፍላጻቸውን ሳሉ ጋሻዎች አዘጋጁ፣ በእግዚአብሔር ያጠፉት ዘንድ እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይና በሜዶን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና። ስለዚህ ምን ማለት ነው? ባቢሎንን ለማጥፋት ማንን አምጥቷል ማለት ነው? የሜዶንን ነገስታት መንፈስ አነሳስቶ አጥፍቷል። ስለዚህ ምን ማለት ነው? አንድ ንጉስ በአንዱ ንጉስ እየተጠቀመ እያጠፋ የሮምን ንጉስ በእስልምና ንጉስ አጠፋ እንበል። ግን የማንን መንግስት ነው የሚመሰርተው? የራሱን መንግስት ነው እግዚአብሔር እንጂ የሙስሊምን መንግስት አይደለም። ለምሳሌ በኤዶማያንን ባቢሎንን አጥፍቷል። ስለዚህ የሜዶንን ነገስታት የእግዚአብሔር መንግስት ናቸው አይደሉም። እግዚአብሔር ግን ይጠቀምባቸዋል። ባቢሎን አሶርን ለማጥፋት ባቢሎን ተጠቅሟል። ባቢሎን ተጠቀመ ማለት የባቢሎን የእግዚአብሔር መንግስት ነው ወይ? አይደለም፣ መልሶ ቀጥቷቸዋል። ስለዚህ ወንድማችን ያለው የተሳሳተ ነው። እሺ ልቀጥል። ሶሪ እሺ ትንቢተ ዕንባቆም ላይ ያለውን ሀሳብ ከማውራቴ በፊት ዲትሮኖሚ ወይም ደግሞ ዘዳግም እንዲህም አለ፣ እግዚአብሔር ከሲና መጣ። በዘወይ ይመጣል አይደለም፣ መጣ ነው። አንድ ትርጉም ማምጣት ከቻለ ማለት ነው። ፓስቴንስ ነው ብሎ በሴሪም ተገለጠ። ኦልሬዲ ተገልጧል። ከፋራን ተራራማ በራላቸው፣ ከአላፋት ቅዱሳን መጣ፣ በስተቀኙም የእሳት ህግ ነበረባቸው ይላል። ባይዘው የእሳት ህግ የሚባለው ፍሌሚንግ ፋየር ነው። ወንድማችን ቁርአን ብሎ የተረጎመው ማለት ነው። አግጥም አንጥቶ ማለት ነው። ማን እንዲያለው ማለት ማን እንደተረጎመለትም። እሺ ፈራን ሄደው ማን ነው? ለምሳሌ በፈራን ምድረ በዳ ተቀመጠ፣ እናቱም ከምድረ በዳ ግብፅ ሚስት ወሰደችለት ይላል። ይኸው ከግብፅ እንደተወሰደችለት ቅድም እንደተናገርኩት ማለት ነው። ኦኬ እንዲህ ይላል። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ተቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። ስለዚህ ፋራን ምድረ በዳ የወረደ ሁሉ ትንቢት ከሆነ ዳዊትስ ቢሆን ሙሐመድ ነው ማን ያለው?
ሁለተኛ አንድ ሐዲስ ጠቅሷል። የሐዲሱ ምን ይላል? ከመዲና ወደ መካ 10,000 ሰራዊቶችን ይዟል። በነገራችን ላይ አላስተዋልከውም እንጂ ከፋራን ተራራ እንጂ የሚለው ከመዲና አይደለም። ባይዘወይ መዲና ውስጥ ብትኖር እንኳ ከተራራውና ከምድረ በዳው ሁለቱ ይለያያል። እሱን እንዲታቀው ነው። ክፍሉ ግን ምንድን ነው የሚለው? ከፋራን ተራራ በራላቸው። አያችሁ፣ ከተራራው ጋይስ። ስለዚህ ወንድማችን ደግሞ ከመዲና የሄደበትን ማለት ነው የሚያወራል። ስለዚህ ፋራንና መዲናን መለየት የለብህም ወይ? ታይም እሺ፣ 7 ደቂቃ ሪባትን ላድርግ፣ ካሜራዬን ላብራ። እሺ ጀምር። ቢስሚላህ ጋይዝ ኦኬ ሌትስ ዱ ኢት። ያነሳቸውን አንዳንድ ነጥቦች መልስ እንሰጥበታለን ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን አንስቷል። ደህና ነጥብ አላነሳም ባይዜ ማለት ነው። አንድ ደህና ነጥብ ባይዜ ያ ዲቤት አድርጌ የነበረ ከዚህ በፊት። ከዛ አንድ ነገር አልጨመርኩም፣ ፓራክሊቶስን የጨመርኩበት እሱን አልመለስክም። አክቹሊ እንዴት አንድ ነገር አትመልስም? ዲቤቱን እንኳን አይተ አትዘጋጁም? ይሄ ጋይዝ ተገንዘቡ፣ መልስ እንደሌላቸው ነው የምትገነዘቡት ማለት ነው። ኦኬ ያነሳቸውን ሀዲሶችን መልስ ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን ነው። ሳታኒክ ሬቨሌሽን ላይ አልሐዲሱ አልመርዊየቱ ፊ ኑዙሊ ሀዚሂል አያ ወለይሰ ሚንሁ ሸይኡን የሲዕ አለ ጃሚዕ አልአሕካሚል ቁርአን ላይ ኢማም አልቁርጡቢ ምን በማለት ይናገራል? ይሄ ስለ ሳታኒክ ሬቨሌሽን የሚያወራው ሁሉም ዘገቦች ደኢፍ ነው። ስለዚህ የጀመረው ወገናችን ከምንድን ነው? ከደኢፍ ዘገባ ነው ማለት ነው። ሶ ደኢፍ ዘገባ አትጥቀስልኝ እባክህ። ደኢፍ ዘገቦችን ይዛ የተገለጠላቸው አያውቁም ነበረ የሚል ሀሳብ አንስቷል። ጅብሪልን የተገለጠላቸው የተገለጠላቸውን አካል አያውቁም ነበረ የሚል ሀሳብ አንስቷል። ታሪክ አጠበሪ ላይ ኢማም አጠበሪ ኮት ያደርጓል ማለት ነው። አታ ኢዛ ካነት ፊ ወሰጥ ሚን ጀበል ሰሚቱ ሰውተን ሚነ ሰማይ የቁሉ ያ ሙሐመድ አንተ ረሱለላህ ወአና ጅብሪል አለ። ጅብሪል ራሱ አንተ የአላህ መልእክተኛ ስለ ያልተረዳው ነገር ግን ምንድነው ከተባለ ስለ ቀሪን አልተረዳም ማለት ማሚንኩም ማለት ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ሚን መላኢከቲ ወቀሪኑሁ ሚን አልጂን ሰው ሁሉም ሰው አለ መልእክተኛው ሰለላሁ ዐለይሂ ወሰለም ሲናገሩ ከመላኢካም እንዲሁም ደግሞ ከጂን የሆነ ቀሪን ይኖረዋል። ቃለ ወኢያከ ያ ረሱለላህ አንተ ሲባሉ ወኢያየ ኢላ አነ አላህ አዕናኒ ዐለይሂ ፈአስለም ነገር ግን ሰልሟል እኔ ጋር። ስለዚህ ወደ መልካም ነገር እንጂ አያዛቸውም ነበረ። ልክ ግን አንተን አምላክ ነው ሴጣን ተራራ ለተራራ ጠልፎ ሲያንከራትቶ የነበረው ማለት ነው። ጠልፎ ተራራ በተራራ ሲያንከራትቶ ነበረ። ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ከዲያብሎስ ይፈተን ዘንድ ጠልፎት ማለት ነው። ተራራ ለተራራ ሲያንቀሳቅሰው የነበረው የአንተን አምላክ ነው ወገናችን ማለት ነው። እንዲሁም ደግሞ ያንቀሳቅሰው ነበረ እግዚአብሔርን ያዟል። ምንድን ምን ላይ ኢዮብ ምዕራፍ 2 ቁጥር 3 ላይ ብትመለከቱት እግዚአብሔር ሴጣን አለ ምንም ብታንቀሳቀሰኝም ይታያል ያንተን አምላክ ነው የሚያዘው ማለት ነው። አንተ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ናቸው ስትል በነገራችን ተረጋጋ አይ ኖ ጣልቃ መግባት ጀመረ ጣልቃ መግባት ጀመረ። አስለቅሳለሁ ሚውት አድርግ በተራታ እኔ ጋር የመጣኸው አነስጋን የመጣኸው በደንብ ቀጥቅጬ ነው። አይ ኖ ዩ አር ፓኒክ ሆናል። ገና ከመጀመሪያ ወጣ ጋይዝ፣ ገና ከመጀመሪያ ወጣ። አላሁ አክበር። ገና ከመጀመሪያ ወጣ። ገና ከመጀመሪያ ያሳዝናል፣ ወላሂ ያሳዝናል። ገና ከመጀመሪያ ወጣ። ሲያወራ አላቋረጥኩትም። ገና ከመጀመሪያ ግን ወጣ። ኦኬ ወንድሞች ግቡሽ። አይ ወአለይኩም ሰላም። ምን ጉድ ነው? አላህ ባይዘው ከመጀመሪያ ይወጣል። አነስ ምንም ያደረገው ነገር የለም። ያጀማ ሪባትል ነው እያደረገ ያለው። ባነሳቸው እያንዳንዱ ፖይንቶች ላይ ምላሽ እየሰጠ የነበረው አይታችሁ ከሆነ ምንም ያለው ነገር የለም። እያንዳንዱ ያነሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ከሙሴ ጋር ለመመሳሰሉ ያመጣቸው መረጃዎች ነው መልስ እየሰጠ ያለው። በተመሳሳይ መልኩ ደግሞ ያንኑ መስፈርት
ባይብል ላይ ያላሉ ነቢያቶች ይሰራል ወይስ አይሰራም የሚለውን ነገር ሲያሳይ ነው እንግዲህ ተርበት ቦታ የወጣውና ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ ማለት ወላሂ ይሄኔ ነው በቃ አሳይተናል። በቂ ነው። አላሁ አክበር። ቀጥሉስ ኡስታዝ አለ አለው ይሰማል። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? በድጋሚ ምንድን ነው ያየነው? ወገናችን እንግዲህ በራሱ ሰዓት እጅግ በጣም ጠንካራ ነገራትን ሲናገር ነበረ። ጠንካራ ስላችሁ ለስድብ የቀረበ ነገርን ሲያወራ ነበረ። ሁላችሁም እንደሰማችሁት ርዕሱ ነቢ መሐመድ በመጽሐፍ ቅዱስ አለ ወይስ የለም የሚል ነበረ። እሱ ግን ያወራው ምንድን ነው? ሁላችሁም ሰምታችኋል። ነቢ መሐመድ በዚህ ገብቶ በዚህ ወጥቶ ዋሻ ውስጥ ገብቶ ከዋሻ ወጥቶ ብሎ ሲናገር ነበረ። ቶፒኩ እሱ አልነበረም። ቶፒኩ ነቢ መሐመድ ወረቃን ያውቀዋል አያውቀውም፣ ጅብሪልን ያውቀዋል አያውቀውም አልነበረም። ሲሳደብ 15 ደቂቃውን አነስ ያነሳውን ነገር አንዱን እንኳን ሳይመልስ በጣም ሲሳደብ ነበር። ሁላችሁም እንደሰማችሁት በጣም ሲሳደብ ነበረ። ኤግዛክት እሱ የተናገረው ነገር እንደውም ይሄ ሳይናገር አነስ ጠንከር ሲልበት እናውጣ። ምክንያቱም ሊቋቋም አይችልም። አይደለም ይሄ ዝም ብሎ ተራ ፓስተር ዋናቸው የሚባለው ይሄ ምድረው የመጽሐፍ ቅዱስ የግሪክ ቋንቋ መምህር የቴዎሎጂ አስተማሪ ምናምን ተብሎ አንድ ወገናችን ነበረ። ስሙ መጥራት አልፈለኩም እና የቴዎሎጂ አስተማሪ ነው ምናምን ተብሎ በዚሁ ርዕስ ገብቶ ነበረ ከአነስ ጋር። አይደለም አንተ ተራ እዚህ እንትን ፓስተር ይቅርና የቴዎሎጂ እና የግሪክ ቋንቋ መምህር የተባለው ሰው እንኳን ይህን ርዕስ አልቻለም። እኛ እንድታዩቸው ነው ቤታቸውን ዘግተው የሚፎክሩ ሰዎች ይሄ ሰውዬ ነው ባይዘው አቡ ሄደር ካልመጣ የሚለው። እንደዚህ አይነት ማህይማን ናቸው አቡ ሄደር ጋር ተሰቅለው አቡ ሄደርን ካላመጣችሁ የሚሉት። አይደለም አቡ ሄደር እንደዚህ ወንድሞችን እንኳን ልትቋቋሙ አይችሉም። ጠንካራ ያለ ነገር ያወራና እሱ በተናገረበት መልኩ ሊናገር ሲመጣ ደግሞ እንዲዘሉ ነው የሚወጣው። እንደዚህ አይደረግም። በነገራችን ላይ እንደዛ ስትቀባጥር እንደዛ ስትለፈልፍ የሰማ ነው ያዳመጥንህ። ቅድም 15 ደቂቃውን የተናገርከው ነገር ልክ ሆኖ አይደለም እንዳለ ውሸት ነው። ያንን ሲመልስልህ ነው ነቢ መሐመድ በሱረቱል ሐጅ ላይ ያነሳውን አንስቶ ሰይጣናዊ መገለጥ ቂሰቱል ገራኒቅ የሚባል ነገር ምንድነው ሳታኒክ ቨርሰስ የሚባል ነገር ተቀብሎ ነበር አለ። ያመጣው ሐዲስ ዳይፍ ነው ተብሎ አመጣለት ማስረጃ። አንድ ጊዜ ሶሪ ያነሳው ነገር እንዳለ ዳይፍ ነው ተብሎ ማስረጃ አመጣለት። ከዛ ሙርሰል ነው ብሎ ማስረጃ አመጣ። የጠቀሳቸው ወደ 5 ሐዲሶች አሉ። 5ቱም ዳይፍ ናቸው። ሳይህ የሆኑትን ደግሞ እንግሊዘኛውን እንኳን ሳያነብ እንግሊዘኛ ማንበብ አይችልም። የተደረገው ነገር ምንድን ነው? ጉግል የሚባል ነገር አለ። በዛ ነው ትርጉሙ የሚመጣው። እንዴት እንደሚነበቡ እንኳን አያውቁም። ወዴት እንደሚነበብ አያውቁም። ቋንቋ በጉግል ነው የሚያስተረጉሙት። ያንን ይዞ የመጣው አይታችኋል። እንደዚህ ራሳችሁን ታዋርዳላችሁ ነው። የተሻለ ነገር ፈልጉ። አርጊው ስታረጉ የተሻለ ነገር ይዛችሁ ለማምጣት ሞክሩ። እንደዚህ አይነት የቅጥፈት ነገራቶችን ይዛችሁ ከመጣችሁ በእርግጠኝነት ዘላችሁ ነው የምትወርዱት። ልክ ይሄ ወገናችን እንዳደረገው ዘለ ነው የምትወጣው። ልትቋቋም አትችልም። ዲስ ሪያሊቲ፣ በቃ ይሄ ሪያሊቲ ነው። ምናልባት ደግሞ በዚሁ ርዕሱ ሳይቀየር ዳና ሰው ካላችሁ፣ ዳና መምህር ካላችሁ ያ መምጣት ይችላል። ዳና መምህር የሚባለው የቴዎሎጂ አስተማሪ መጥቷል። ኦብቪየስሊ ውይይቱን ማዳመጥ ትችላላችሁ። ምናልባት ደግሞ የተሻለ ዳህና የምትሉት ሰው ካለ በዚህ ዙሪያ በዚሁ ነጥብ ላይ መግባት ይቻላል። ወንድሞች መቀጠል ትችላላችሁ። ብቻ የሚያሳዝን ነገር ነው ያየነው። እንደዚህ አይደረግም። እሺ ያነስቀጥል ወይ ደግሞ ምናልባት ሪፍሌክት እንዲደረጉበት የምትፈልጉት ሀሳብ ካለ እሱ ያነሳቸውን መልሰናቸዋል። ብዙ ጊዜ ቂሰቱል ገራኒቅን ያነሳው ምዕራፍ 22 ላይ ያለውን ዳኢፍ ሐዲስ ነው። ሌላኛው ያነሳው ምንድነው? ነቢዩ ሙሐመድ ራሳቸውን ሊያጠፉ ሞክረው ነበረ ብሎ ሙርሰል ዘገባ መጣ። ሙርሰል ዘገባ ደግሞ ሁላችንም የምናውቀው ዳኢፍ የሆነ ነገር ነው። ሙርሰል ቢማዕና ዳኢፍ ነው። የዳኢፍ ሌላኛው ስሙ ነው። ዳኢፍ ነገራቶችን ነው። ለምንድነው ዳኢፍ ይዞ የመጣው? ጋይስ ልንገራችሁ። ዳኢፍ ይዞ የመጣበትን ሚስጥር ልንገራችሁ። ዳኢፍ ይዞ የሚመጣው ማስተዋል የማይችሉ ተከታይ አላቸው። እነዚህ ሰዎች 200-300 ብትሆን ምንም ማስተዋል የማይችሉ ምንም ማሰብ የማይችሉ ክርስቲያን ታዳሚያን አላቸው። እነዚያ ክርስቲያን ታዳሚያን ምን እየተነበበው እንደሆነ ስለማያውቁ እንደዛው አስበው ነበር የመጣው። ሙርሰልም እንደሆነ የሱም ተከታዮቹ የሚያውቁ የውሸት ዘገባዎች ማለት ነው።
እንደዚህ ያሳያሉ። ውሸት ነው ሲባል ተደናብሮ ይወጣል። ስለዚህ አንዱ ሙርሰል ነው። አንደኛው ነቢ ሙሐመድ ገብርኤልን አያውቅም ነበረ ዋሂ ሲገለጥለታል። ውሸት ነው። ታሪኩ ጣበሪ የኢማም አጣበሪ የታሪክ መጽሐፍ ላይ 4ኛው ሙጀልድ ይመስለኛል። እዛ ላይ አንተ ረሱሉላህ ዋላ ጅብሪል ብሎታል። አንተ መልእክተኛ ነህ፣ እኔ ደግሞ ጅብሪል ነኝ ብሎ ራሱን አስተዋውቆታል። እነዚህ ነበር ያነሳው። እነዚህም ደግሞ ተመልሰዋል። ስለዚህ ሌላ አይ ቲንክ ምንም የሚጨመር የሚቀነስ ነገር የለም። ግን አነስ መዳሰስ የምትፈልገው ፖይንት ካለ ግን መቀጠል ትችላለህ። ቀጥል። ኦኬ እሺ፣ አንዳንድ ሀሳቦች ላይ ሄድባቸውና ከዛ በኋላ ወደ ሌላ ፖይንት እናልፋለን። ሀሳቦች ላይ ሪፍሌክት ታደርጋላችሁ ማለት ነው፣ እዚህ ጋር ያላችሁ ወንድሞችም እህቶችም። በመጀመሪያ በጣም ያዘንኩት ነገር ምንድን ነው፣ ቢያንስ ትንሽ መወያየት ነበረበት። ወላሂ አላህ ምስክሬ ነው። ትንሽ ጠብቄ ነበር፣ ትንሽ ይወያያል ብዬ ማለት ነው። በዚህ ፍጥነት ይወጣል ብዬ አልጠበቅኩም እና ይሄ በጣም ነው የሚያሳዝነው። እና እኔ በጣም ትንሽ ውስጤ ተከፍቷል። ምንም ቢሆን ግን ሀሳቦች ላይ አንዳንድ ያነሳቸው ሀሳቦች ላይ ሄድባቸዋለሁ ማለት ነው። ሌላው ካነሳቸው ነጥቦች መካከል ኦላም ምናምን የሚል ሀሳብ አንስቷል። እሺ ዳንኤል ላይ ማለት ነው፣ ክርስቲያኖች እንድታስተውሉ ማለት ነው። ኦላም ብሎ መልስ ለመስጠት ነገር አንስቶ ነበረ ቅድም እንትን የሚለው ዘላለም የሚል ሀሳብ ላይ ማለት ነው። ነገር ግን ወገናችን ያልተገነዘበው ነገር ኦላም ወይንም አላም የሚለው የሂብሩ ቃል ኦላም የሚለው ወር አላም የሚለው የሂብሩ ቃል ረዘም ያለ ጊዜ ሎንግ ዱሬሽንን ለማመልከት ይገባል። አኮርዲንግ ቱ ዘ ስትሮንግ ኮንከርደንስ መጽሐፍ ቅዱስ ላይ እንደሚያስቀምጡ ራሱ ሎንግ ዱሬሽን ረዘም ያለ ጊዜ ለማመልከት ይገባል። ሁሌ ዘላለማዊ ማለት ፍጹም ዘላለማዊ ማለት አይደለም ማለት ነው። ይሄንን ነው ወገናችን ሳይገነዘብ ሲያወራ የነበረው ማለት ነው። ለምሳሌ ዘጸአት ምዕራፍ 21 ላይ ቁጥር 6 ላይ ምን ይላል መሰላችሁ? ባሪያውም ይላል ከዛ በኋላ ለዘላለም ባሪያው ይሁን ይላል። ለማ ለጌታው ማለት ነው። ባሪያ ለዘላለም እንዴት ነው ለጌታው ባሪያ የሚሆነው? ለጌታው ባሪያ ለዘላለም እንዴት ነው ባሪያ የሚሆነው? አይሆንም ራሱ። ነገር ግን ረዘም ያለ ጊዜን ለማመልከት ይገባል ማለት ነው። ኢቨን ዮናስ ወይንም ጆና 3 ቀን በአሳ ነባሪ ሆድ ውስጥ ያሳለፋትን 3ቱን ቀን ምን በማለት ይገልጻል? ዘላለም እያለ ይገልጻቸው ነበረ። አሁንም ያነሳው ነጥብ እዚህ ግባ የሚባል ነጥብ አላነሳ። ሌላኛው ደግሞ ኢስማኤል አረብ አይደለም ማለት አላሁ አክበር ኢስማኤል አረብ አይደለም የሚል ነጥብ አነሳ እና በጣም ያሳቀኝ ነጥብ ነው። እና ለምሳሌ ኬዳር ራሱ ብንመለከት የእስማኤል ልጅ ነው እና ኢሳያስ ምዕራፍ 21 ላይ ኬዳርን ራሱ አረብ እንደሆነ ይገልጸዋል ራሱ። ስለዚህ አርጊመንቱ አሁንም ደህና አርጊመንት ምንም ሌላ ያነሳው ነጥብ አልታየኝም። ከዚህ ውስጥ ያነሳው ነጥብ ማለት ነው የአይሻ ልብስ ውስጥ ምናምን የሚል ነጥብ አንስቷል። የአይሻ ልብስ ውስጥ ብሎ ያነሳው ነጥብ ደግሞ በተመሳሳይ ዳኢፍ ዘገባ ነው ይዘው መጣው ማለት ነው። እንደተለመደው ከዳኢፍ ውጪ ምንም አዲስ ነገር ይዞ እንደማይመጡ ወገኖቻችን ትገነዘባላችሁ ማለት ነው። እና አይ ቲንክ ሀሳቦቹን ሄጄባችኋለሁ። አይዲያ ካላችሁ፣ እኔ ግን በጣም ነው የከፋኝ በዚህ ፍጥነት መውጣቱ። ሌላ አፖሎጂስት ካለ በዚህ ቶፒክ የሚወያይ ደህና አፖሎጂስት ካላችሁ ላኩ። ደህና አፖሎጂስት ካላችሁ ማለት ነው። እነዚህ ናቸው የእናንተ ቤስት አፖሎጂስቶች ክርስቲያኖች፣ እነዚህ ናቸው። ያሳዝናል ወላሂ። እና አላኩል ያህል ሀሳብ ካላችሁ ሀሳቦቹ ላይ ቀጥሉ። መሲ ፋሩቅ ቀጥሉ። መሰረት አይ ቲንክ መሲ ያወራሽ ነው። ኦኬ አይ ቲንክ ያወራችን ኔትወርክ ይዞታል መሰለኝና ኤኒዌይስ እሷ እስከምትደርስ አንዳንድ ሀሳብ ልስጥ። ሰላም አለይኩም በድጋሚ ሁላችሁንም ጀሞ ያው እንግዲህ የምንታዘበውን አክቹሊ ታዘበናል። ሁላችንም መታዘብ ያለብን ታዘበን ያለፈውና ወላሂ ነው ብላችሁ ከመጀመሪያ ስንነሳ አልሐምዱሊላህ ሰውየው እንደፈለገ ምንም ቢል ማለት ነው ጋይስ። አንደኛ ነገር መግቢያ ላይ የራሳችንን ነገር አፓርግተን ነው የገባው። ሁለተኛ ነገር ደግሞ እሱ እንደዛ እንኳን እያወራ ስድብ ብሎ ነው የወጣው። አክቹሊ ማን ተሳደበ ማን ምን እንዳለ ሁሉም ሳይቃል ማን ምን እንዳለ ማለት ነው። ከስር ኮሜንት ላይ የነቢ መሐመድ ባህሪ ያሸማቀቃቸዋል የምትሉ ክርስቲያኖች ማለት ነው። አክቹሊ ለእናንተ አንድ ነገር ድንገራችሁ ከዛሬ ዳዊት ራሱ መታዘብ ትችላላችሁ እኮ ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። ባይ ዘ ዌይ ፎር ኢንፎርሜሽን ኦኬ፣ ለእናንተ መረጃ ይሆናችሁ። ሰውየው በአምላኩ ባህሪ ተሸማቆ ነው የወጣው። አፍሮ ነው የወጣው። እኛ የነቢ መሐመድ ባህሪ ምን ያክል ውብ እንደሆነ አሳይተናል። ዛሬ ወላሂ አሳይተናል። አነስ እያንዳንዱ ጥያቄ እየመለሰለት ነበረ። እሱ ግን የአምላኩን ባህሪ ገና መስማት ሲጀምር ኢየሱስ እንዲህ ያለበት ብሎ ገና መስማት ሲጀምር ሸመቀቀው፣ አሸማቀቀው፣ አሳፈረው። አይችልም እንደዚህ ነገር መስማት። እሱ በቃ ሽምቅቅ ነው ያለው በቃ በአምላኩ ባህሪ። እኛ ግን ያ ነገር ውሸት መሆኑን ስለማቅ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ እኛን ስለሚያኮራን እሱ የሚጠቅሰው ጠቃላ ነገር ውሸት መሆኑን ስለምናቅ ዲስፕሩቭ እናደርገዋለን። እኛ ውድ ነቢ ስበናቸው እንኳን እናንተ እንደምትት ቀርቱ መጽሐፍ ቅዱስ ላይ የመሰከራችሁ ናቸው መሆናቸው እያሳየን ያለን ብሎ ፕሩቭ ያደርግላችሁ።
እናንተ ግን ገና አምላኩ ጋይስ ወረባስቱ እሱ ነብይ መሐመድ እንደገመን እንትን ያሉ ነበር። ነብይ መሐመድ ስፐርም እንዲያርጉ ነበር ይሳደበ እንደዛ የሌለው ነገር የቀባጠረ ነብይ መሐመድ ሰይጣን ይጫወትባቸው ነበር የዋሸ እንኳን እኛ ያን ነገር ታግሰን ዝም ብለን ዲስፕሮቭ አድርገናል። ውሸታም ቀጣፊ መዋስ አይተናል። ለምን የኛ ውድ ነብይ ስለማንሸመቅባቸው ስለማናፍርባቸው እንደውም ስለምንኮራባቸው ማለት እሱ ግን እግዚአብሔር እንዲህ ነው ሲባል ሪያሊቲው ሲነገረው አፈረ። በቃ ሸመቀቀው። በአምላኩ ባህሪ አፈረ። በሰው ፊት እንደው በአምላኩ ባህሪ ተሸማቀቀና የሆነ በነብይ መሐመድ ባህሪ አትበሩ። ፓስተራችሁ ነው በአምላኩ ባህሪ ተሸማቀቀው። ፓስተራችሁ ነው የፍቅር አምላክ በሚለው አምላክ ያፈረው። ኦኬ ፎር ዩ ኢንፎርሜሽን ለመረጃ ይሆናችሁ ለኛ ውድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚያኮራ ሰብና መሆናቸውን ዛሬ አይተናል። ከዛም አልፎ በመጽሐፍ ቅዱስ ራሱ የኩሩ ነብይ የኛ ወላሂ ነው ላችሁ ጋይስ አጀማመሩ ራሱ አንስ 20 ጥቅስ ይጠቀሰለት ሰውየው ግን አንድ ጥቅስ እሱን አልመለሰለትም። አንዱ ጥቅስ ራሱ ይዘጋግም ያለው ማለት የሆነ ነገር አወራ በቃ ተውት ይደሱ ራሱ እስቲ ለምሳሌ አክላውን አንስ ያነሳካንሳቸው ለምሳሌ the great nation መልሶለታል። ይሄን አልመለሰለትም። great nation የሚለው ማን እንደሆነ አንዳቸውንም አልመለሰለትም። ለምን ጃሂል ነው አክቹሊ ማንንም ያውቃል ጃሂል መሆኑን። ፈርቶ ምን አደረገ? በመሃል ላይ ፈርቶ ወጣ። ቢቆይ ዲቤቱ ቢቀጥል ምን እንደሚደረግ ያውቃል። ገና ከጅምሩ አይተታላ። ዲቤቱ ቢቆይ ወላሂ ልጁ በቃ ዳሜጅ ነው የሚለው ሙሉ ዲስትሮይ ነው የሚለው። ይሄን ስላወቀ አንስ የሚያወራበትን ቋንቋ ያውቀውን ጀለስ አዲስ ነው የሆነው ለቋንቋው ፋሚሊየር ነው ዋጅዌ እንደው እኔ ምንድነው ዲቤቱን ብትሉኝ አንስ እያስተማረው ነበር ነው የምላችሁ። ጺሙን ያሻሸ ይማራል ቁጭ ብሎ በቃ ቁጭ ጉቡ በስተማሪ እጁን አጣጥፎ ማለት ቁጭ ብሎ ጺሙን ያሻሸ ይማራል ካነስ ማለት አንስ ያወራን አያውቅም። ከውስጥ ይልቁታል ትርጉሙ ምናምን እሱ ራሱ አላቁለትም ደንግጦ ነበር። አይነት የሚያወራው አንድ አይቀም ወላሂ አንድ አይቀም ያ ሰው ይታዘባል ከፊቱና እንደው ለክርስቲያኖች ደግሞ እዛ በነብይ መሐመድ የሚያሸማቅቅ ባህሪ የምትሉትን በከካይ ወደዛ በእናንተ ያሰው ይታወቀ ነው ገገራችሁና ፓስተራችሁ ግን ዛሬ ታይቷል። በቃ ምን ያክል በአምላኩ ባህሪ እንደሚሸማቀቅ በኢየሱስ ባህሪ እንዴት እንደሚሸማቀቅ ዛሬ አይተናል ፓስተሩ እና እናዝናለን። ኦኬ በአምላካችሁ ባህሪ ተሸማቀቃላችሁ በኋላ እንደዚህ አይነት ናችሁ እናንተ ማለት እዛ ሶሳር በጣም ነው ምናዝነው። አሁንም ሪል ቅድም እንደነገራችሁ አንስ በዚህ ርዕስ ላይ ከአነስ ጋር ዲቤት የሚገባ ከዚህ ቀደም አይተናል። ባይዘው ቴዎሎጂ ከዚህ በላይ የሆነ አስተማሪ ኦኬ ስነ መለኮት ላይ ሊቅ የሚባልን ሰው አንስ እንዴት እንዳደረገው አይተናል። ባለፈው ቁጭ አድርጎ ነው ያስተማረው። እስቲ ድጋሚ መጣ አንተ ፓስተር ይምጣ ማንም የለም አክቹሊ እስቲ የሚመጣ ካለ ከኦርቶዶክስ ምን ከመናምን ነብይ መሐመድ መጣኩ ሳልተጠቀሱ የሚል ካለ አነስ ፊት መጥቶ ይቆም። አትመጡም ሙስሊሞች በፊትም ድፍረት የላቸው ይሄ ድፍረት ነው። እንደዚህ አይነት ደግሞ አይናሎጂ ልጅ ሲጀመር የመጣበት አላማው ምንድነው? የሆነ ነብይ መሐመድን ተሳድቦ ለመጣት ነበር አልተሳካለትም። ተዋርዶ ነው የወጣው። የአምላኩ ባህሪ ላይ አፍሮ ተሸማቆ ነው የወጣው። አልহামዱሊላህ እንደፈለገ ከ10 ደቂቃ በኋላም ከ20 ደቂቃ በኋላም ቢወጣም ግን እኛ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ከዚህ መጠቀሳቸው ሳይተናል። እሱ ደግሞ ምንም ሪስፖንስ አላምሰጡን ከቁም ነገር አልሷን ከተውም እውቀት ስለሌለው ጃሂል ስለሆነ አሁን ይሄን ነው እንግዲህ አሁን በየፖድካስቱ እየወሰዱ ኢንተርቪው የሚያደርጉት በአላህ ስታዘቡልኝ ምን አይነት ህዝብ ላይ እንደምንኖር ከሰው ጋር እንደምንኖር አሁን ይሄን ጠርተው ፖድካስት ላይ አስቀምጠው ኢንተርቪው ያደርጉታል። ኦኬ እስቲ መሐመድ ምን ትላለህ ነብይ መሐመድ ላይ ምናምን አሁን ይሄን ጃሂል ነው እንግዲህ ፖድካስት ላይ አረ ቢስሚላ ኤኒዌይስ እንዲህ አይነት ዘመን ላይ ነው ያለነው ምናምን ብዙ አዋቂዎች ተቀምጠው ሳለ እንደዚህ አይነት ጃሂሎች ግን በየዩቲዩብ እየተሽከረከሩ ያወራሉ። እንግዲህና አላኩል ያህል ቀጥሎ ወንድሞች ሐሳብ ካላችሁ ሰላም አለይኩም ሸባብ እንዴት ናችሁ? ደህና ናችሁ ወይ? ያው እኔ ዳር ኦኬ ሚውት ተደርጌያለሁ። ላውራ ይሰማል መሲ ቀጥይ። ያው እንትን ዳር ላይ ሆኛው ስላልተሰማኝ ነው የገባሁት። እንትን ውይይታችሁን ያው አልተሰማኝም። የኔትወርክ ችግር ስላለበት ያው የታወቀ ነው የካፊሮች እንትን ማለት ነው። በተለይ ቅሰቱ ገራኒክ የሚለው እንግዲህ የድሮ የነበሩ ሚሽነሪዎች ናቸው ያመጡት። በዚህ ዙሪያ ላይ በቃ በሚሊዮን መልስ ተሰጥቶበታል። በአረቡም በእንግሊዘኛውም በአማርኛውም አፍሪካውም ፈረንጁም ሀበሻውም መልስ ሰጥቶበታል። ይህንን እንደ ገደል ማሚቶ ነው ይዘው የሚዞሩት። በነገራችን ላይ በተደጋጋሚ የነብዩ ስብዕና ነው አይደለም የሚሉት። የነብዩ አለይሂ ሰላቱ ወሰላም ስብዕና ዶክትሪን አይደለም። አንደኛ ነገር ስብዕናቸው ላይ ችግር የለበትም። ሁለተኛ ዶክትሪን አይደለም፣ ዶግማ አይደለም፣ ሃይማኖታዊ። ለዚህ ነው በክርስትና ዓለም አንደኛ መንፈሳዊ አደብ የላቸውም ካፊሮች። እንግዲህ ካፊርም በነገራችን ላይ ኩፍር ሲባል አላህን ማጣት ነው። አላህን ያጣ ደግሞ ብዙ ነገር ነው የሚያጣው። እውቀት ያጣል፣ ስነ ምግባር ያጣል፣ ብዙ ነገር ያጡ ናቸው። እውቀትም የላቸውም፣ ስነ ምግባር የላቸውም፣ ግብረ ገብነትም የላቸውም። ለዚህም ነው መዋሸት ለነሱ መፈክር ነው። መዋሸት ለነሱ መገለጫቸው ነው፣ ኩራታቸው ነው።
ኩራታቸው ስለሆነ ነው የሚዋሹት እንጂ በቃ በፈረንጁም በአረቡም በሀበሻውም መልስ ተሰጥቶበታል። ቅሰቱል ገራኒቅ ይሄ ሐዲስ ሙርሰል ነው፣ ሐዲሱ ضعيف ነው፣ ለመረጃ አይሆንም። በአንድ ሃይማኖት ይሄ መረጃ ተቀባይነት የለውም ከተባለ ለሃይማኖቱ መገምገሚያም ሆነ መተቻ እንደማይሆን አስተምረናል። ለዚህ ነው ክርስቲያኖች ከአምላካቸው ጋር መጣላትም ካፊርን ብቻም ሳይሆን ኩፍር ክህደት ለነሱ ያወረሳቸው ምንድነው? ስብዕና የላቸውም ነው። ሁልጊዜ ضعيف ሐዲስ ይዞ መዞር ማለት ነው። ሌላውና በጣም የሚያስቀይ ደግሞ ምንድነው? ስለ ስፐርም አንስተው ከስብዕና ጋር ያያይዙታሉ። በነገራችን ላይ ወንድ ልጅ ስፐርም ስብዕና ያለው እንዴ? ወንድ ልጅ ስፐርም አለው አይደለም? እግዚአብሔር መጽሐፍ ቅዱስ ላይ ስፐርምን ምንድነው የሚለው? ወተት ነው የሚለው። እንደ ወተት ያፈሰስከኝ እንደ እርጎ ያረጋኝ ነው የሚለው። አስባችሁታል? እግዚአብሔር መጽሐፍ ቅዱስ ላይ የወንድ ልጅን የስፐርም ሴል ምንድነው ብሎ የሚጠራው? ወተትና እርጎ ብሎ ነው የሚጠራው። እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ ወተትና እርጎ የተባለውን ለስብዕና ማሸማቀቂያ ካመጡት አንደኛ እግዚአብሔር ነው የሰራው። እንዴት ነው እግዚአብሔር በሰራው ነገር ሰው መሸማቀቂያ የሚሆነው? አንደኛ ነገር። ሲቀጥል ደግሞ የወንድ ልጅ ስፐርም ሴል ዶግማ አይደለም፣ ዶክትሪን አይደለም። ስለ ዶግማ እናውራ፣ ስለ ዶክትሪን እናውራ። በዚሁ አጋጣሚ እነሱ ነብያችሁ እንደዚህ አድርጎ ነብያችሁ እንደዛ አድርጎ ሲሉ እኛ በንጽጽር ላይ አዲስ እንትን ያመጣ ነው። በነገራችን ላይ አዲስ ሪከርድ ነው የሰበር ነው። ምክንያቱም የፕሮቴስታንት ቤተክርስቲያን የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤን፣ የኬሌቆዶን ጉባኤንን ትቀበላለች። በእነዚህ ጉባኤዎች ላይ ኢየሱስ ፈጣሪ ተደርጎ ምን የተደረገ ነው? የተሾመ ነው። የፕሮቴስታንት ቤተክርስቲያን ፈጣሪ ተደርጎ በቄስና በመነኩሴ ፈጣሪ ተደርጎ የተሾመን አንድ አይሁዳዊ የሃይማኖት ሰባኪ እያመለከች ነው። ሞኛ አበባው ራሱ መሐመድን እያለ የሚጃጃለው እኔ እንዳይሞት ነው ፍራው። ታውቃላችሁ፣ እድሜ ሰጥቶት የፕሮቴስታንት ቤተክርስቲያንን የመጨረሻ በር ዘጊ እንዲሆን ነው። ኦኬ፣ በር ዘጊ። እነዚህ የሥላሴ ዶክትሪን አማኝ ቤተክርስቲያናት ቀስ በቀስ የሚዘጉ ናቸው። ምክንያቱም እነዚህ ቤተክርስቲያናት ማለት ነው በዚህ ሰዓት ማወቅ ያለባችሁ ነገር ሰሞኑን ራሱ ምስክር ሲያሰጡ ነበር። ምስክርነት ሲያሰጡ ምንድን ነው ያሉት? ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ ምስክር እንሰጣለን እያሉ ሲናገሩ የጉባኤ መግለጫ ነው እንጂ ወንጌል ላይ የለም። ኢየሱስ ፈጣሪ እንደሆነ አምላክ እንደሆነ ከአብ ጋር እኩል እንደሆነ የሚል የወንጌል አስተምሮ የለም። ይህ አባባል ምንድን ነው? ከጉባኤው የመጣው መግለጫ ነው። ልብ በሉ፣ መግለጫ ልክ መንግስት መግለጫ እንደሚያወጣው ማለት ነው። መግለጫ ነው የሚያሸመድዷቸው። ስለዚህ በዚህ ሰዓት የፕሮቴስታንት ቤተክርስቲያን ስብሰባ ጠርታ አይ ኢየሱስ ፈጣሪ ሆኖ በስህተት ነው ብላ መሻር አትችልም። ምክንያቱም ፕሮቴስታንት ቤተክርስቲያን ሎካል ቸርች ሆናለች። በድሮ በነበሩ የክርስቲያን ነገስታት አንዲት ቤተክርስቲያን ነበረች፣ ያቺ ካቶሊክ ማለት ነው። ካቶሊክ ውስጥ ያሉ ቄሶች ስለተጣሉ ነበር ስብሰባ የተደረገው። አሁን ላይ ዓለም አቀፊቱ ቤተክርስቲያን ስለተናደች ሁሉም ቤተክርስቲያን ምን ሆኗል? ሎካል ቸርቾች ናቸው። ኦርቶዶክስም ሎካል ቸርች ናት፣ ፕሮቴስታንትም ሎካል ቸርች፣ ካቶሊክም ሎካል ቸርች ሆናለች። ስብሰባውን መሰብሰብ ስለማይችሉ እንደገና ተሰብስበው ኢየሱስን ወደ ፍጡርነቱ ስለማይመልሱት ዘላለም ዓለማቸውን አዎ ኢየሱስ ፈጣሪ ነው ይላሉ። ሰዎች ኢየሱስ ፈጣሪ እንዳልሆነ እያወቁ ሲመጡ ቤተክርስቲያኖቱን ትተው ነው የሚሄዱት። በነገራችን ላይ ማወቅ ያለባችሁ ነገር ይህ ደግሞ ዶግማ ብሎ ማለት የማይለወጥ ነው፣ የማይለወጥ አስተምሮ ነው። አይለውጡት፣ የማይለወጥ ነው ብላችኋል ይሏቸው ነው። አይተውት አማኙ ትቷቸው ነው የሚሄደው። ስለዚህ እኛ በንጽጽር አዲስ ሪከርድ አስመዝግበን ክርስትናን እንደዚህ እየተጫወትንበት ዛሬ መጥቶ ስለ ስብዕና ኪዳኑ ምንድን ነበረ? ለወንዶች ለብቻ ለሴቶች ብቻ ነው ቃል ኪዳን። ለምሳሌ አንድ ነብይ ከአምላክ ዘንድ ተልኮ ሲመጣ ህዝቡ ያንን ነብይ እውነተኛ ነብይ ነው ብሎ ካመነ ቃል ኪዳን ይገባላታል። አንተ የአላህ ነብይ ነህ፣ አላህ አንድ አምላክ ነው፣ አንተንም አላህንም እንገዛለን ብሎ ቃል ኪዳን ይገባል። ቃል ኪዳን ሲገቡ ለወንዶችም ትምህርት ሰጡ። ነብያችን አለይሂ ሰላቱ ወሰላም እና ሰሃቦቻቸው ለሴቶችም ትምህርት ሲሰጡ ሂንድ የአቡ ሱፊያን ሚስት ምንድን ነው ያለችው? ልጆቻችሁን አትግደሉ፣ ዝሙት አትስሩ እያሉ የበይአ ኹጥባ ሲያደርጉ ነብያችን አለይሂ ሰላቱ ወሰላም ሂንድ ብድግ አለች። ነበር አልሁራ ላተዝኒ አለች። አልሁራ ብሎ ማለት ቁረይሽ የቁረይሽ ሴት ዝሙት አትሰራም ነው ያሉት። በዛን ጊዜ ዝሙት የሚሰሩት የወደቀ ስነ ምግባር ያደርጉ የነበሩት በባርነት የተሸጡት ሌሎች ማህበረሰቦች እንጂ ቁረይሾች ኢቭን ዝሙት ራሱ አይሰሩም ነበረ። እንኳን አይደለም ሰልመው ነብያችን አለይሂ ሰላቱ ወሰላም ከመስለማቸው በፊት እስልምና ወህይ ከመምጣቱ በፊት ስነ ምግባራቸው የታወቀ ነበረ። ምንድነው የሚለው ቁርአን ላይ ነብያችን አለይሂ ሰላቱ ወሰላም ወማ ሳሂቡኩም የሚለው
ሳሂብ ብሎ ማለት የዝም ብሎ ጓደኛ ሳይሆን በደንብ የምትተዋወቁ ጓደኛ። እናንተ አረቦች ወይ እናንተ ጣዖት አምላኪ ቁረይሾች ወይ ነብዩን በደንብ ታቆታላችሁ ነው አምላካችን አላህ ሱብሃነሁ ወተዓላ እያላቸው የነበረው። ስለዚህ በዛን ጊዜ ወህይ ከመምጣቱ በፊት ነቢያችን አለይሂ ሰላቱ ወሰለም በስነ ምግባር የተመሰከረላቸው ነበሩ። ይህም ብቻም ሳይሆን የአረብ ቁረይሾች የታወቁ በአስተሳሰብ፣ በማህበራዊ፣ በኢኮኖሚ በጣም የታወቁ ሰዎች ነበሩ። እንኳን አይደለም ወህይ መጥቶላቸው ማለት ነው። ስለዚህ እንደዚህ አይነት ያሉ ካፊሮችን በአደባባይ ማዋረድ ነው። አሁን ላይ ዘመኑ ደስ ነው የሚለው በቃ የአካዳሚካሊ ዘመን ነው፣ የማንበብ ታሪክን ወደ ኋላ የማየት ነው። ስለዚህ የቁረይሽን ታሪክ በማሳየት የሰው ልጅ ምን አይነት ታሪክ አሳለፈ የሚለውን ትክክለኛ የሐዲስ ዘገባዎችና ቁርአንን በማሳየት ነቢያችን አለይሂ ሰላቱ ወሰለም የስነ ምግባር ሰዎች እንደሆኑ በማሳየት እናዋርዳለን። ሲቀጥል የአንድ ነብይ ስነ ምግባር ዶግማና ዶክትሪን አይደለም። በነገራችን ላይ ይሄ ስንዴ በነገራችን ላይ እሱ እስከዛሬም ያንኑ ፓስተሩ በጣም የሚያሳዝነኝና የሚያስቀኝ የመጨረሻ የምናገረው እንዳላበዛባችሁ እኔ በጣም የሚያስቀኝ በቃ እንደዚህ ብላችሁ በሙስሊሞች ላይ ሙስሊሞች ለማስደንገጥ ይሆናችኋል ብለው ነው በስልጠና መልክ የሰጧቸውን። ኢቭን አያሻሽልም። በእርግጥም አንድ ካፊር ማሻሻል አይችልም። የፈለገ ቢያሻሽል የፈለገ ቢያነብ ወይ ይሰልማል እንጂ ካለበት ደናዓ ካለበት የክርስትና የኩፍር ውርደት መውጣት አይችልም። የኩፍር ውርደት መሳደብ፣ መዋሸት፣ ضعيف ሐዲስንና ፍብረካ ዘገባዎችን ይዞ መኖር እንጂ ከፍብረካ ዘገባዎች መቼም አይወጡም። ይህን ነው ምለው። ሌሎች እህት ወንድሞች ይናገሩና የምጨምረው ካለ ጨምራለሁኝ። ሐሳብ እንዳላበዛባችሁ ነው፣ ሰው እንዳይሰለች ነው። ሌሎቻችሁ ሐሳብ ካላችሁ መቀጠል ትችላላችሁ። እነመወዳ ሐሳብ ካለሽ ቀጥይ። እሺ ኢንሻአላህ። በነገራችን ላይ ማለት ነው እኔ ያስተዋልኩት ነገር ሐቂቃ ነው ብላችሁ ገራ ከውይይቱ ጅምር ልብ ብላችሁ ካያችሁ አነስ ያነሳቸውን ነጥቦች ሰውየው ሐቂቃ ምንም ነው ያልገባው። በቃ ይሄንን ወቁት። ምንም አስቡ የመጣው ምንድነው መሰላችሁ? ያቺ ዘዳግም 18ን ቅድማ የሚያውቃት የሆነች ጥቅሳለች። እሷን ይዞ ከርዕሱ ወጥቷል ጭራሽ። በቃ ያቺን ይዞ ነብዩ መሐመድ እንዲናቸው ነብዩ ሰለላሁ ዐለይሂ ወሰለም በቃ እሳቸውን ብቻ እንዲናቸው ስለሳቸው ነው በቃ ማውራት የጀመረው እንጂ ጭራሽ አነስ ያወራውን ነገር ማስታወሻ ለመያዝ እንኳን አልገባውም። ምን ብሎ ነው ማስታወሻ የሚይዘው? ጭራሽ አያውቀውማ። ከየት መጥቶ ነው ማስታወሻ ለመያዝ እንኳን አልገባውም። ሁለተኛ ነገር ደግሞ አንድ ሰበብ ሊያቀርብ ይችላል። አነስ ተናገረኝ ተናገረ ምናምን ሊል ይችላል ስለየውስ። ነገር ግን እሱ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሲናገር የተናገረው ነገር ትክክል ሆኖ እኮ አይደለም ማለት ዝም ብሎ ያዳመጠው። ሲናገር ሰምታችሁታል። እንግዲህ አበባው በጣም መጥፎ ነገራቶችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር ነበር። ግን ለምንድነው ዝም ያልነው? ብዙ ጊዜ በእንደዚህ ነገር እየተደበቁ ስለሆነ ይህንን ነገር በቃ መልስ እንዲያገኝ ነው። በዚሁ ህዝቡ እንደሚያጭበረብሩት ዳዒፍ ሐዲስ ይዘው እንደሚያታልሉት ዛሬ ህዝቡ ማወቅ ስለነበረበት ነው። ዳዒፍ ሐዲስ ይዘው ተቀባይነት የሌሉ ነገራቶችን ይዘው ውሸት እየጨመሩ የሚቀባጥሩትን እንዳለ ዛሬ ግልጽ ሊወጣበት ነበረ። ያቺን ነገር እንዳለ ግልጽ እንደሚወጣበት ስለገባው ገና ሲጀምር አነስ ነገሩ ዳዒፍ መሆኑን አስረዳው። በቃ ይሄ የሚያመጣው ማስረጃ ምን እንዳለ ግልጽ ሲያወጣበት በቃ ደነገጣ። ምን ያደርግ ያሰበ የነበረው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተሳድቦ ለመውጣት ነው። ሲሳደብም ወይ ተሳድቦ መጀመሪያ አነስ በቃ ተው ምናምን ብሎት የሚያመልጥ መስሎታል። ከመጀመሪያው ሲያይ ዝም አለው አነስ በቃ ዝም አለውና አስጨርሶ መልስ ሊሰጠው ነው። ይሄ ደግሞ አልተመቸውም ለሱ። አስቦበት አልመጣም። አስቦ የመጣው ምንድነው ወይ ተወያይቶ ምናምን በቃ ተሳደብክ ምናምን ተብሎ በቃ አሸነፍኩኝ ብሎ ለመውጣት ነው ያሰበው። ዝም አለው አነስ። ለነገሩ አልተመቸለትም ማለት ነው። እና ሐቂቃ ምንም ነው ያልገባው። በቃ ሰውየው ወላሂ ነው የምላችሁ እኔ ክርስቲያኖች አሳዘኑ። አሁን ይሄ መምህራቸው ከሆነ ከታች ያሉት ምንድን ነው የሚያውቁት? ከዚህ በፊትም ብያለሁ። ሲጀመር አሁን ክርስቲያን አፖሎጂስቶች እዚህ ቲክቶክ ላይ ያሉት ስራቸውን ልንገራችሁ። የሆነ መጽሐፍ ይዛሉ። ከዛ መጽሐፍ ላይ ነብዩ መሐመድ እንዲህ ነው ሰለላሁ ዐለይሂ ወሰለም እሳቸው እንዲህ ናቸው የሚል አማርኛ ጽሑፍ ያወጣሉ። በቃ ያንን አማርኛ ይዘው ነብዩ መሐመድ እንዲህ ነው ይላሉ። በቃ ይከበራሉ። ከነሱ በላይ የሚያውቅ የለም። በቃ ትልቅ ነው። በቃ የሆነ ዳር የደረሱ ይመስላቸዋል። ያው ክርስቲያኖች አያውቁማ ስለ እስልምና ዳዒፍ ሐዲስ የሚባል ነገር አያውቁማ። ነገሩ ምን እንደሆነ አይገባቸውም። ለዛ ያንን ነገር ተጠቅመውባቸው የሆነች ቀላል ትንሽዬ ነገር ይዙና ምን ይሏቸዋል? በቃ ኦኬ አይ ቲንክ ከኔ መስሎኝ ነበረ፣ ከእሷ ነው። እሺ አንድ ሀሳብ
ለመጨመር ያህል ነው መወዳ እስክትመጣ ድረስና በደንብ አይታችሁ ከሆነ አነስ ወንድማችን አነስ በርካታ ጥቅሶችን ነበር ያነሳው። ማለትም ዳንኤል ላይ ያለውን አነሳ፣ እንዲሁም ስለ ፓራክሊቶስ ዮሐንስ ወንጌል ላይ ያለውን፣ እንዲሁ ደግሞ በዕንባቆም ላይ ያለውን አነሳ። በርካታ ፕሮፌሲ ነበር ያነሳው። ከዛ በፊት ግን እኔ አንድ ይሄ ወገን ሙዘምዘም ነው የሚባለው ፓስተር ሙዘምዘም ያደረገው ነገር አንድ ትልቅ ነገር አለ። ትልቅ ብዬ የማስበው እሱ ያደረገው ነገር ምንድን ነው? ዲቤቱን አቋርጦ መውጣቱ ነው ትልቁ ነገር። የዛሬ ውይይት ላይ ጥሩ ያደረገው ነገር ቢኖር አቋርጦ መውጣቱ ነው። አቋርጦ ባይወጣ ኖሮ የሚደርስበት ትልቅ ቀውስ ነበረ። በተለይ ጥያቄና መልስ ላይ እኔ የተወሰነ ነገር እንትን ስል ነበረ ወንድማችን አናስ ሲዘጋጅና ሳያቸው ነበር ጥያቄዎቹን። አይደለም ይሄ እዚህ ጋር ያለው ወገናችን አይደለም እሱ ተሰብስቦ ቢመጡ አጠቃላይ ክርስቲያን የተባለ ሁሉ በአንድ ቦታ ቢመጣ በፍጹም የማይመልሳቸው ጥያቄዎች ናቸው። ለምሱ አጠቃላይ ህዝበ ክርስቲያን በአንድ ቦታ ተጨምቆ ቢመጣ የማይመልሳቸው ጥያቄዎች ብቻ ነበሩ ዛሬ ሳያቸው የነበረው እና እንኳንም ወጣን ያልኩት ይሄንን ተጠይቆ ድምጥማጡ ከሚጠፋ ያቺ ቁርጥራጭ ደሞዝ ከምትቀርብህ ተዋርደህ እንዲህ ያለን ሰው እኛ አንከፍልም ነው የሚሉ በእርግጠኝነት ነው የምልህ። ያቺን ተቆራርጣ የምትመጣውን ሳንቲም ከቸርቿ እሷ ነበር የምትቀርብህ። እንጀራ ላይ ነበር የቆምከው። ዲቤቱን አክሰፕት ማድረግ የገዛ እንጀራ ላይ ነበር ስትረማመድ የነበረው። እሷ ነበር የምትቋረጥብህ ዲቤቱ ቢያልቅ ኖሮ እና ትልቁ ያደረግከው ነገር ያደንቀዋለሁ። አቋርጦ በመውጣቱ እያደነኩት ነው። ምክንያቱም ከባድ ነገር ነው። ምን ያህል ከባድ ጥያቄዎች እንደሆኑ እስቲ ቀጣይ ደህና ሰው የሚባል ሲመጣ ታዩታላችሁ። በእርግጠኝነት ሌላ የተሻለ ሰው ይጠራል። ኢንሻአላህ አነስ የተሻለ ሰው ይጠራል። ያንን ሰው ላይ ታያላችሁ ይዞ እንግዲህ የመጡትን ጥያቄዎችና ጥሩ ነው ያረካው ነው። አድናቂ ነኝ። አቋርጠ በመውጣት ደስ ብሎኛል። አታስፈራራቸው፣ ቀጣይ አይቀበሉም። ቀልዴን ነው። እሺ ቀልዴን ነው። ጀስት እንደ ቁም ነገር አትያዙት እና እሱ ነው። እሺ ወደ ፖይንቱ ልመለስ። ጀስት ሀሳብ የሰጠሁት ነገር ነው። እሺ ወደ ሀሳብ ልመለስ እና በርካታ ጥቅሶች ነበረ ቅድም ወንድማችን አናስ ያነሳው። እነሱ የሚያውቁት ዘዳግም 18:18 ነው። እሷን ያሳየው ሄዶ ሮጦ ዘዳግም 18 እሱንም በትክክል ቢመልስ እኮ ነገር ነው። እሱ ምንድነው ስትሮማን ፋላስ የሚባል ነገር አለ። እናንተ ያላነሳችሁትን ነገር እንዳነሳችሁ አድርጎ ማቅረብ። እንዲህ ያለ የድድብና ነገር ነበር ሰርቶ የወጣው ወገናችን ወንድማችን አነስ ጀዛከላሁ ኸይር። እንግዲህ ያን ሁላ ወገናችን የተናገረውን ስድቦች ምናምን ተቋቁሞ ነው መልስ እየሰጠ የነበረው። ተቋቁሞ ተሳድቦ መጣው ቆይ እያወራው ነው። እሺ ሶሪ አንድ ጊዜ ለወጣ ነው። ያን ሁላ ምናምን ተቋቁሞ ነው ምላሽ ሲሰጥ የነበረውና በተቃራኒ ደግሞ በዚህ በኩል አንዳንድ አርጊመንቶችን ሲያነሳ እንግዲህ ላስት ማድረግ አልቻለም። ምክንያቱም ሃንድል የሚያደርጉት ነገር ስላልሆነ እና ይሄን ይመስላል። ጀዛኩሙላሁ ኸይራ። ከዚህ በኋላ አድማጭ ሆናለሁ፣ እናንተ መቀጠል ትችላላችሁ። መጽሐፍ ቅዱስ ላይ ያሉ ነብያቶችን አሳዩ። መጽሐፍ ቅዱስ ላይ ያለው ለምሳሌ ዳዊት አለ። ዳዊት እንደዚህ ልጋጉን የሚያዝረበርብ ዝሙት የሚሰራ ነብይ ነው። ለምሳሌ አንደኛ ሳሙኤል 21:13 ላይ ብትሄዱ ልጋጉን እያዝረከረከ የነበረ ነው እንግዲህ ዳዊት ማለት ነው። እዛ ጋር ሄዳችሁ ማንበብ ትችላላችሁ። እንደዚሁም በሚገርም ሁኔታ ኢቭን አብዶ አህያ ተናግራ የመለሰችው ነብይ አለ። መጽሐፍ ቅዱስ ላይ ያሉ ነብያቶች ራሳቸውን የሚያጠፉ ለምሳሌ ሰምሶን አለ። ሰምሶን እግዚአብሔር ተገልጦለት ራሱን ያጠፋ ሰው ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደዚህ አይነት ነብያቶች አሉ። በነገራችን ላይ ዳዊት እንግዲህ ነብይ ነው። ዝሙት ሰርቷል። ኢቭን ከመፍራቱ የተነሳ ከመንቀጥቀጡ የተነሳ ልጋጉ ሁሉ የሚዝረበረብ ሰው ነው። ይህ ሰው የኢየሱስ አባት ነው። በሚገርማችሁ ነገር ማለት ነው የኢየሱስ አባት ነው። ኢየሱስ ክርስቶስ የዳዊት ልጅ ነው። ስለዚህ ነብይ ስብዕና ሲባል ማለት ምን ማለት ነው የሚለውን ሰው እያጠራ ይሄድ። ስብዕና የሚባለው ከእንደዚህ አይነት ነገር ጋር ከተያያዘ ከሆነ መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ ያለውን ነብያቶች ምን እናደርጋቸው የሚለው የክርስቲያኑ ማህበረሰብ ማወቅ አለበት። ኦኬ። ስለ ሰምሶን ማወቅ አለበት። ስለ ነብያት ማወቅ አለበት። ኦኬ። ስለ በለዓም ማወቅ አለበት። ይህንን እያወቀ መጽሐፉን እያነበበ ታሪኩን እያወቀ ነው መሄድ ያለበት እንጂ ግዴታ ነብዩ መሐመድ ብቻ አይደለም የሚባለው። ስለ ኢሳያስ
መታወቅ አለበት። ኢሳያስ ምን እንዳደረገ፣ በልዓም ምን እንዳደረገ፣ ሰምሶን ምን እንዳደረገ፣ ዳዊት ምን እንዳደረገ፣ ኢየሱስ ምን እንዳደረገ መታየት አለበት። ስብዕና ማለት ምን ማለት ነው የሚለውን መታየት አለበት። ኦኬ። የወንድ ዘር ፈሳሽ ስፐርምም ከስብዕና ጋር የሚያዝ አይደለም። ይሄ የተፈጥሮ ጉዳይ ነው። ስለዚህ እነዚህ ሰዎች ተፈጥሮን፣ ስብዕናን፣ ዶክትሪንን፣ ዶግማን ለይተው መቅረብ አለባቸው። ካሁን በኋላ በተዝረከረከ በስድብ አይደለም የምንጓዘው። ሃይማኖት ስድብ አይደለም። ኦኬ። ሃይማኖት ስለ መለኮት ነው፣ ስለ ፈጣሪ ነው። ህዝቡ ይህንን አዳፕት እንዳደርግ አድርጉ። አላህ ይጨምርላችሁ ነው የምለው። እኔ ጨርሻለሁኝ። ያይ ጀዛከላህ። ኢብኑ አለ ኢብኑ ፋሩቅ ሀሳብ ካላችሁ ቀጥሉ። ሌሎች ሰዎችን ላስገባ። መርሐባ። አንድ ሀሳብ ለመጨመር ነበር። ሁላችሁም እዚህ ጋር ያላችሁ 700 ምናምን ሰዎች አላችሁ። ከዛም ውጭ ያላችሁ ያደማ ሀሳብ የሰጠው ሪባት ላደረገ ከዛ ወን ተመሳሳይ የሆነ ነገር ደብል ስታንዳርድ አድርጎ እነሱ ጋር ያለውን ነገር አነሳ። ይህ ምኑ ጋር ስህተት እንደሆነ እንግዲህ ምንም አይነት ምክንያት ሊኖረው እንደማይችል ግልጽ ነው። ሰውየው እንግዲህ ፈርጥጦ የወሮጠበት ምክንያት ከጅምሩም ዲቤቱን የተከታተላችሁ የነበራችሁ ሰዎች የምታውቁት ነገር ነው። ቢኮዝ በጣም ግራ ገብቶት ነበረ። የሚነሱት እያንዳንዱ ፖይንቶች ያልተዘጋጀበት ነበር። ከጅምሩ ዲቤቱን ሲቀበል ራሱ ሲል የነበረው ነገር ስለነበረ ያንን ዓላማ ብቻውን ነበር ሲያሳካ የነበረው። ነገር ግን ያ እንደማይሆንና ለእያንዳንዱ ላነሳቸው ፖይንቶች ምላሽ የተሰጠ ደብል ስታንዳርድ እየተደረገ እንደሚቀጥል ሲገባው አልቻለም መቋቋም። እኛ በነቢያችን ሰለላሁ ዐለይሂ ወሰለም ባህሪም ሆነ ስብዕና እንደማናፍርና የሚያነሷቸው እያንዳንዱ ፖይንቶች ስህተትና ከደዒፍ ሐዲሳቶች የማያልፉ መሆኑን ይኸው ቁጭ ብለን ዛሬ በተረጋጋ መንፈስ ማየትና ሐቅን ለፈለገ ሰው አሳይተናል። ነገር ግን እነሱ በገዛ መለኮታዊ መጽሐፋችን ነው በሚሉት መጽሐፋቸው ላይ ራሱ የገዛ አምላካቸውን ባህሪ አንድ ባህሪ እኮ ነው አንድ ባህሪ ሲነበብ መቋቋም አቃታቸው። ከዚህ በላይ ውርደት አለ? እውነትም እናንተ ክርስቲያኖች ናቸው በአምላካችሁም በነቢያቶቻችሁም የምታፍሩት እንጂ በጭራሽ ሙስሊሞች በማንኛውም አስተምሮታቸውም ሆነ በማንኛውም ሰው በእስልምና ላይ ባሉ ሰዎች የሚያፍሩ አይደሉም። ዛሬ ይህን ተገንዝበናል። ዛሬ ማየት የሚችል ሰው፣ አይን ያለው ሰው፣ ጆሮ ያለው ሰው ይህንን እውነት አረጋግጦ ወጥቷል። ዛሬ ተግባባን። ስለዚህ ይሄ በጣም ትልቅ የሆነ በነገራችን ላይ ሁጃ ቆሞባቸዋል ካፊሮች። ክርስቲያኖች ዛሬ ትልቅ ሁጃ ቆሞባቸዋል። እስቲ እኔ ነኝ የሚል አፖሎጂስት ክርስቲያንም ሆነ ጴንጤም ሆነ ኦርቶዶክስም ሆነ አነስ ይዞት ለመጣው ይህ ታላቅ ሙግት መልስ አለኝ እንደው እኔ መመለስ እችላለሁኝ የምትሉ ካላችሁ ኑ፣ በሩ ክፍት ነው። ከዚህ በፊትም ከሌላ አፖሎጂስት ጋር ተመሳሳይ ውይይት ተደርጎ ምን ያህል እንደነበረ እንግዲህ ተመልካቹ መመስከር ይችላል። በተመሳሳይ መልኩ ዛሬ አሁንም ቢሆን ፋሩቅ የውይይት ጥሪ አቅርቦላቸዋል። ክርስቲያኖች ተቀበሉ፣ ከመሸሽ ይልቅ ማለት ነው። ሁሌ እውነታ ያለበት አሸናፊ ነው። እውነት ያለበት ሁሌ በፍሪደም በኮንፊደንስ ለጥሪም ሆነ ለመወያየትም ሆነ ሁሌም ዝግጁ ነው። ነገር ግን ሁሌ እነሱ ሩጫና ቤታቸውን ዘግተው መሳደብ ብቻ ነው የነሱ ስራ ማለት ነው። እንግዲህ ይህንን እያየነው ያለው ነገር ነው እና ወንድሞች ካላቸው ቀጥሉ እስቲ። ኦኬ፣ አንድ ሀሳብ እዚህ ጋር መናገር ፈልጋለሁ፣ ሁላችሁም እንድታውቁ ፈልገው ማለት ነው። ዛሬ ምንድን ነው የተፈጠረው ከተባለ ወገናችን ምንድን ያደረገው ሌፍት ብሏል። እኔ በጣም ነው ያዘንኩት ሌፍት በማለቱ። ምክንያቱም ብዙ ጠብቄ ነበረ። ሜቢ ኢቭን ጨርሶ እንኳን ባይወጣ እስከ ጥያቄና መልሱ ይደርሳል ብዬ ጠብቄ ነበር እና አንዳንዶቻቸው ጥያቄ ሆኖባችሁ ሊሆን ይችላል። ለምንድን ነው ኢየሱስን ያነሳው ከተባለ ኢየሱስን ያነሳውበት ምክንያት አንደኛ ደረጃ እሱ ዘዳግም 18:18 ላይ ያለው ኢየሱስ ነው ብሎ ስለሚያምን ደብል ስታንዳርድ አድርጌ ነው ኢየሱስን ያመጣሁት። ልክ ግን ኢየሱስን ሳመጣ እንደ ደብል ስታንዳርድ አንድ ጥቅስ ነው የጠቀስኩት። አንድ ጥቅስ ስጠቅስ ራን አመለጠ ማለት ነው፣ አመለጠ እና ለዚህም ነው አክቹዋሊ እነዚህ ሰዎች በዚህ ርዕስ ላይ እኛ ፊት ቆመው የማያወሩት ማለት ነው። ማንም ሰው እኔ ፊት ቀርቦ አይወያይም፣ የትኛውም ክርስቲያን አፖሎጂስት ማለት ነው። እንደውንም ይሄንን ወገናችን ለ30 ደቂቃ መቆየቱን ራሱ በደንብ ትልቅ ነገር ነው አቺቭ ያደረገው። ምክንያቱም ከዚህ በፊት የራሳቸው ወንድም ማን የሚባል አማን የሚባል አንድ ወንድም አላቸው። አፖሎጂስት ነው፣ ቴዎሎጂያን ነው፣ ምናምን ዴር ቤስት ዲቤተር የሚባሉት እነሱ ናቸው እና ጓደኛውን
መጥቶ ሁላችሁም ተመልክታችኋል የሆነውን ማለት ነው። ከዛ በኋላ ግን የውይይት ጥሪ ካቀረብኩለት በኋላ ብዙ ሰው ስለነበረ ውይይቱን ከተቀበለ በኋላ ኢሚዲየትሊ ብሎክ አድርጎኝ አምልጧል። አልተቀበለም፣ መጥቶ አልተወያየም። ለምን? ያውቀዋል እንደምናሳይ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከገዛ መጽሐፋቸው ላይ ከነስማቸውም ጭምር እንደምናሳያቸው ስለሚያውቁት ማለት ነው። ለዛም ነው ያልመጡት። ለዛም ነው እዚህ ፊት እኛ ፊት ቀርቦ የማይወያዩት በዚህ ርዕስ። ምንድነው የሆነው? ወገናችን ያደረገው ነገር ምንድነው ከተባለ መቋቋም አቃተው። የቀረበውን ነገር ምንም ያውቀው ታሪክ የለም። ፓራክሊቶስ ላይ አንስቻለሁ፣ ሰምቶትም አያውቅም። ለመጀመሪያ ጊዜ ነው የሰማው። ዘፍጥረት ላይ አንስቻለሁ፣ መልስ የለም። አስተውሉ ያ ጀማ፣ ያነሳሁት አዲስ ነገር አልጨመርኩበትም። እዚህ ልጅ ላይ የጨመርኩት ነገር ፓራክሊቶስን ብቻ ነው። 4 ጥቅስ ነው ይዤ የመጣሁት። 4 ይዤ መጣው። እነሱ ላይ ሰፊ ማብራሪያ ነው ያስቀመጥኩት ኦፊሻሊ። ለምንድን ነው ይሄን ያደረግከው ከተባለ በጣም ብዙ ትንቢት ነው ያለው፣ መርጬ ነው ያመጣሁት። ለምን ከተባለ ይሄ ሰው ባለፈው ከወንድሙ ጋር ካደረግኩት ዲቤት የተነሳ ሜቢ አንዳንድ ግንዛቤዎች ይኖሩታልና ያ ይረዳው ይሆናል፣ መልስ እንዲያቀርብ መልስ እንዲያመጣ ማለት ነው። መልስ ይመልስ ይሆናል። ከዛ ዲቤቱን አይቶ መልስ ያቀርብ ይሆናል በሚለው ተስፋ አድርጌ በዚህ ርዕስ የገባሁለት። ግን መልስ የለም፣ መልስ የለም። ባለፈ የመጣው ልጅ ከዚህ የተሻለ ተወያይቷል ብዬ አምናለሁ። መልስ የለም። የተፈጠረው ነገር ጋይዝ እንደዚህ ነው። ምንም መልስ የላቸውም። ባለፈው ዲቤት አድርጌ የነበረ ያንን ዲቤት እንኳን አይቶታል፣ ገብቶ ሪፍሌክት አድርጓል ይሄ ራሱ ልጅ። ነገር ግን እኔ ጋር ሲመጣ መልስ የለም። በ30 ደቂቃ አምልጦ ወጣ ማለት ነው። ማንም ክርስቲያን አፖሎጂስት በዚህ ርዕስ እኛ ሙስሊሞች ፊት ቆሞ አይወያይም። የትኛውም አፖሎጂስት ማለት ነው። የትኛው በዚህ ርዕስም ሊሆን ይችላል፣ በሌላ ርዕስም ማለት ነው። እንዲሁም አንድ ጥሪ በዚሁ ላቀርበላችሁ ማለት ነው። አንድ ወገናችን አለ፣ አድርሱለት፣ ሪከርድ አድርጋችሁ ማለት ነው። ታላቁ ጅብሪል ይኸው የውይይት ጥሪ አቀርብልሃለሁ። ቅዱስ ዩስጥኖስ ሰማዕቱ ስለ አባቶች ታወራለህ። ለምን አንፈትሻቸውም? ቅዱስ ዩስጥኖስ ሰማዕቱ እውን የሥላሴ አማኝ ነውን በሚል ቶፒክ ና እንወያይ፣ ቀርበህ ተወያይ። የትኛውም አፖሎጂስት እኔ ጋር መጥቶ አይወያይም። ይኸው እየነገርኳቸው። ፋሩቅ ከስር የውይይት ጥሪ አቅርቧል። ክርስቲያኖች አስተውሉ። እነዚህ ሰዎች መልስ ስለሌላቸው ነው እኛ ፊት ቀርበው የማይወያዩት ማለት ነው። ደሞዙ ስለሚቋረጥ ነው የወጣው ራሱ። በአጭሩ ይሄን ይመስላል። ሌሎች ወንድሞች አዲስ የገባችሁ ሀይሰም ዛህሩ ቀጥሉ፣ በአጭሩ ማለት ነው። እዚህ ጋር ላቋርጣችሁና አርፎ ሁላችሁም ትቀጥላላችሁ። እሺ አንዴ ግን እዚህ ጋር በጣም አጭርና ኮንክሉዥን ሀሳብ ላይ ኮንክሉዥን ለስራበት እዚህ ያላችሁ ግን ሪከርደሮች ሁላችሁም ይሄን ሀሳብ ሪከርድ አድርጉት። እሺ ሁላችሁ ያነሰንም ቅድም ሪከርድ አድርጉት፣ ይሄን ሀሳብ ሪከርድ አድርጉት። በጣም ነው የሚያስፈልገው ሀሳብ ማለት ወላሂ ነው የምላችሁ። እዚህ ያላችሁ ክርስቲያኖችም ሙስሊሞች ያው 7 ሰማያትን ያው ምድር ጠቅላላ ነገር ሁሉ ነገር የፈጠረው ጌታ አምላክ ምስክሬ ይሁን። ወላሂ ነው የምላችሁ፣ ያው ወላሂ ነው የምለው፣ ያው አላህ ምስክሬ ነው የምላችሁ። ጋይስ እንደዚህ ይሄን ሁሉ መሀል ጀምሬ የመጀመርበት ሪዛን አለኝ። ወላሂ ቢላሂ ነው የምላችሁ። አንድ ክርስቲያን አቃቢ ኦኬ ክርስትናን እምነት እኔ ዲፌንደር ነኝ ብሎ የሚያመን አንድ ክርስትና መምህር ማለት ነው። ወላሂ ቢላሂ ሙስሊሞች ጋር መምህር የተባለ አዋቂ ነኝ ያለ ሙስሊም መምህር ጋር በፍጹም አይመጡ። ወላሂ ነው የምላችሁ። ከመጡ ማለት ነው እጅግ በጣም ትላልቅ ፈውን ነው የሚሰሩት። አሁን ይሄ ፓስተር ከዚህ ቀደም ቃሌና አነስ ዲቤት አድርገው ነበር። ቃሌ ማለት እንግዲህ ሰነ መለኮት ትልቅ ሰው የሚባል እሱ ነው በፕሮቴስታንት ዘንድ ማለት አክቹሊ። እና ልጁ አይቷል አነስ ምን አይነት ዕውቀት እንዳለው አይቷል። ወላሂ ነው አጠገብ እንደዚህ ስል ለኮሮና ነው ብያለሁ። አክቹሊ ግን ሪያሊቲ ነው ምን አይነት ሰው እንደሆነና በዚህ ጉዳይ ያለውን ዕውቀት አይቷል ልጁ። ምን አረገ? መጣ ተሰድቦ ወጣ። ዳዛ ሰው ይሄን ያደረገው ዛ ተሰድቦ ወጣ ማለት ነው። ክርስቲያኖች ለእናንተ ነገራችሁ ነገር ምንድነው? ወላሂ ቢላሂ ነው ማለት ከድሮ ጀምሮ ዛሬ አይደለም ከዛሬ ስንት ዓመት በፊትም በነውስታስ አቡሃደር ጊዜም በነውስታስ ቀመሩ ሴም ጊዜም በጥንቶቹ ጊዜ ራሱ ማለት ሙስሊሞቹ ናቸው በየቤተ ክርስቲያኒቱ እየሄዱ ዲያቆናቱን ቄሱን እየሄዱ የሚወያዩት ማለት ነው። ለምሳሌ ኡስታዝ አቡሃደርን ዲቤት ተመልከቱ ገብታችሁ። ራሱ አቡሃደር ነው ገጠር ድረስ እየሄደ ቤተክርስቲያን ገብቶላቸው ከቄሳት ጋር የሚወያየው። አንድ ሰው ኡስታዝ አቡሃደር ፊት ለፊት መጥቶ የተወያየ አንድም ሰው የለም። ለምን?
ቢካዝ እስልምናን በፍጹም ማጥቃት አይችሉም። ቤታቸው ቁጭ ብሎ ነብይ መሐመድ ባህሪ ላይ ትሸማቀቃላችሁ ይላሉ። ቤታቸውን ከፍተው እሳቸው ባህሪ ያሸማቀቃቸዋል ሙስሊሞች። ኦኬ ታፍሩበታላችሁ፣ ትሸማቀቁበታላችሁ ይላሉ። እስቲ ኑ እናንተ እስቲ ኑና አሸማቁን። ያው ወላሂ አትመጡ እናንተ በፍጹም አትመጡ። ነብይ መሐመድ መጽሐፍ ቅዱስ አልተጠቀሰምላችሁ ለዘመናት ስታወራን ነበር። ኑና ተወያዩ። እስቲ ኑና ሳዩ እንዳልተጠቀሱ በአነስ ፊት መታችሁ አታሳዩንም። ወላሂ አታመጡ። ወላሂ ብዬ ነው እንደዚህ ብዬ ነው የምነግራችሁ። ክርስቲያኖች ማለት የሚሰሩት ምንድነው? ፖለቲካ ብቻ ነው የሚሰሩት። በቃ የሆነ የሚከተላቸው በቃ አላዋቂ ማህበረሰብ አለ። ኮሜንት ላይ እየገባ በርታልኝ ምንም ሳያውቅ ጭፍን ተከታለ። ልክ ኢየሱስ እንዳለው እናንተ በጎቼ ናችሁ ልክ እያሉ እንደሱ በግ ያለው ምንድነው? ኢየሱስ ካወቃችሁ በግ ያለው ጭፍን ናችሁ። በቃ ዝም ብላችሁ እንደ ጭፍን ትከተላላችሁ። ደንቆሮ ይላችኋል። ደግሞ በጎቹ የራሱን በጎች ደንቆሮ እያለ ይሰድባቸዋል ኢየሱስ ማለት ነው። እንደዚህ አይነት ተከታዮች አሉ። ይጡና ኦኬ በርታልን እንወዳለን ምን ይሉታል። እነሱን ለማታለል ብለው ድራማ ይሰራል፣ የሆነ ፊልም ይሰራል። በቃ ጌም ጮትባቸው እነሱ ላይ ኦኬ። ሙስሊም አቃቤን እኛ ፊት አይቶ ምን ይላል? ቁጭ ብሎ ገዝቱ የሚችለውን ሁሉ አስገባለሁ፣ እስቲ ይምጡ ባንቺ ቤት ምናምን ገዝቱ የሚችለውን ሰው ሁሉ ከታለሁ። እስቲና ከአንዱ ጋር ተወያይ፣ ተወስድቱ ከአንዱ ጋር ተወያይ። አንተ ወላሂ አትወያዩ። አንተ በፍጹም እናንተ በሙስሊም አቃቢያን ፊት አትቆሙም። እኛ እናንተ ቤት እኮ እንመጣ ነበር። ትዚ ታሪክ ይሆናችሁ እናንተ ቤታችሁ ድረስ ገብተን እንኳን ነበር። ኦኬ ፈሪ ናችሁ ተብለን ስንሰደብ ቤታችሁ ድረስ ነበር የምንገባላችሁ። ቤታችሁ ገብተን ሳይታናችሁ ነበርኩ ምን አይነት አምላክ እንደምታመልኩ ምን አይነት ሰው እንደነሱ ሳይታናችሁ አልኩ። ቤታችሁ እየገባው እንኳን እንድመጡ ቀርቶ አንድ ነገር ተረዱ። ሁላችሁ ቀደም ስለው ነበር ይሄን ነገር ሁላችሁ ሪከርድ አድርጎ ሙስሊሞች ሁሌ በእምነታቸው ኮንፊደንስ አላቸው። ኦኬ ሙስሊሞች ከድሮም ዘንድሮም ወደፊትም በእምነታቸው ሙሉ በሙሉ ኮንፊደንስ አለ። ክርስቲያኖች ይላችሁ አስናለሁ ይሄን ነገር ለመረጃ ይናችሁ እናንተ በእምነታችሁ ላይ ኮንፊደንስ የላችሁም፣ በራስ መተማመን የላችሁም። ወላሂ ነው ብላችሁ በፍጹም በእምነታችሁ ላይ ኮንፊደንስ የለ። እኛ ግን በእምነታችን ላይ ኮንፊደንስ አለ። ለዛ የትም በገቡ ተከተለን ገብተን እናዋርዳችኋለን። ለምን? የሙስሊሙ በእምነቱ ኮንፊደንስ ስላለው እስልምና እውነትም እስልምና እውነተኛ ሃይማኖት መሆኑን ስለሚያውቅ በየቤታችሁ በየሻንጓችሁ እየገባ ይወርዳችኋል። ከድሮ ጀምሮ ብንመለከት ኦኬ እነ ኢምራንን ያው ኡስታዝ ሳላ ከሰሪ ያለ እነሱም ብንመለከት እነሱም በየዘመናቸው ታሪክ ሰርተው ነው ያለፉት። በየቤታቸው እየገቡ ያንኳኩላቸው ኢየሱስ እንዳልተሰቀለ እያሳያቸው ነበር። መጽሐፍ ቅዱስ መበረዙን ቤታቸው ገብተው እያሳያቸው ነበር። ላይክ ፎር ዩ ኢንፎርሜሽን ኦኬ። ዛሬ እኛ መታ አይደለም ድሮም ይሄ ታሪክ የተሰራ የመጣ ታሪክ ነው። ወደፊትም ይቀጥላል። እኛ በህይወት እስካለን ድረስ ሁሌ ኮንፊደንስ መሆናችንን እናሳያቸዋለን። ኡማው በእኛ ላይ አያፍርም። አልሐምዱሊላህ ኡማው ጀግና ተዋይ እንዳለው ያውቃል። በፍጹም አያፍርም በእኛ ላይ። ግን ክርስቲያኑ በእናንተ ያፍርባቸዋል። ኮሜንት አሳያቸዋለሁ አፈርኩበት ያለበትን። እኔ ዛሬ በመሐመድ አበባ አፍሬ ያለው ማለት ይሸማቀቅባቸዋል በእናንተ። ለምን? ፈሪ ናችሁ ሁሌ ርጫ ላይ ናችሁ። እኛ ግን ሁሌ እናባራችኋለን። ሁሌ እናንተ ተከትለን ነው የምናዋርዳችሁ። እስቲ ኑና አሳዩን። እስቲ ክርስትና እውነተኛ ሃይማኖት መሆኑን እስቲ ኑ ፕሩቭ አድርጉ። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው ተዋለ ኑና አሳዩን። በእኛ ፊት መጣችሁ እስቲ ነብይ መሐመድ መጽሐፍ ቅዱስ እስቲ አሳዩን። በነብይ መሐመድ ባህሪ ተሸማቀቃችሁ። እስቲ አሻማቁ መጣችሁ። እስቲ አሳፍሩ መጣችሁ በሳችሁ ባህሪ። እስቲ ኑ ወላሂ አትመጡ፣ በፍጹም አትመጡም። ብትመጡ ታውቃላችሁ ምን አይነት ታሪክ እንደሚሰራባችሁ። አትመጣዋትም። ግን ቤት ከፍቶላ ልክ እንደዚህ ተውጦና ቤት ከፍታችሁም ትላላችሁ እኛ እንደሱ ናቸው እነሱ እንደዚህ ናቸው ለእንትን ያሉ ሁሌ እልቀሻ ናችሁ። ኦኬ ወድማችኋል። አላህ ደግሞ ሁሌ ያዋርዳችኋል። አላህ ወላሂ ነው የምላችሁ ሁሌ ቀን ጠብቀው ያዋርዳችኋል። ዛሬ ብትሉ ነገ ያዋርዳችኋል። ልክ እንደ ዛሬው ማለት ሁሌ አላህ ቀን ጠብቆ ያሳያችኋል። ምን አይነት ፊት እንዳላችሁ በህዝቡ ይገልጽላችኋል። ማስካችሁን ይልጠዋል አላህ ቀን ጠብቆ ማለት። ስለዚህ ኡማው የሚኮራበት አቃቢ አለው። አልሐምዱሊላህ ይሄን ስናገር እኔ ኮራ እያልኩ ነው። ኡማው የሚኮራበት አቃቢ እስላም አለው። እናንተ ግን ክርስቲያኑ የሚያፍርበትን አቃቢ ክርስቲያን አለው። እንደው ይሄ ሳርትሩዝ ነው አውቃለሁ። የሚያሳዝን እውነታ ነው። ግን ያፍሩባችኋል። እሺ እናንተ እንትኖች ክርስቲያኖቻችሁ ያፍሩባችኋል። ገስቱ የሚችለውን ሰው አስገቡልኝ እመና ወሬ አታውራ። ወይ ማኛም እንችላለን እኮ ያው እንጣርስቲኑ ገስቱ እኛም ወሬማ ለኛም ቀላል እኮ ነው። ገስቱ የሚችለው ሰው አውርድላለሁ ነው የሚያው ወርድላና ገባ ሌላ ይችላል። ቀላል ነው። ወሬ አይደለም። እኛ ድፍረት ነው እኛ ጋር ያለው። እኛ አናወራም እንሰራለን። ፎር ዩር ኢንፎርሜሽን ወላሂ የመጨረሻ ነገር ነሽ። እኛ አናወራም ግን እንሰራለን። እኛ አንተ አንልም። ወሬኛ አይደለም። እኛ ሙስሊሞች ስራ ላይ ነን። በቃ እኛ አናወራም፣ ስራ ነው የምንሰራው። እናሳያችኋለን። ከድሮም ጀምሮ እየሰራን ነው። አሁንም እየሰራን ነው። ወደፊትም እንሰራለን። በጣም ታላልቅ ስራዎች ሰምታችሁ ማታውቁትን ነገር ይዘንባችሁ እንመጣለን። ኦኬ ለመጀመሪያ ጊዜ ሰማችሁ በእኛ ጊዜ ነው። አሁን ለምሳሌ ስለ ቅድመ ንቂያ አባቶች በስላሴ አያምኑም የሚል አዳዲስ ምግቦች ይዘን እንመጣ ነው። ኦኬ
እነ ተርቱሊያን ላይ ቅዱስ ዮስጦስ ሰማዕት ላይ አታውቋቸውም ነበር። አዳዲስ ሙግት ይዘንባችሁ እንመጣለን ገና ወደፊት። እናንተ ብቻ ቀስ ብላችሁ ጠብቁን። እዚህ ሀገር ላይ ውጭ ሀገር ላይ መመልከት ይችላል። ለምሳሌ እነ ኦርቶዶክስ ሙስሊም እነ ሊቢያኖ መመልከት ይችላል። ኦኬ እነ ሳምሻሙን ልክ እንደዚህ አይነት ሰዎች ያለቃቅሳሉ፣ ግን መታወያቸው ለምን ሁሉም ቦታ ላይ እስልምና ኮንፊደንስ ያለው እምነት ነው። እስልምና የተከበረ እምነት ነው። ሁላችንም አልሐምዱሊላህ እኔ ወላሂ ሁሌ ክርስቲያኖች ሙስሊሞች ማለት ምንድነው ሁሌ አላህን አመስግኑ። በሁሉም ዘርፍ እስልምና የኮራ እምነት፣ በሁሉም ዘርፍ ሁሉም ቦታ ላይ የሚያስጠራው ሰው አለ እስልምና። እዚህ ንጽጽር ላይ ማንም ሰው አይመጣም። ቤታቸውን ከፍተው ግን ያለቃቀሳሉ፣ እሪ ይላሉ። ሙስሊሞች እንዲህ ናቸው። እኛ ወሬማ ቀላል እኮ ነው። ያው አነሳውን ቅድም ጠርታችኋል። ታላቁ ገብርኤል የውይይት ያቅርበው እስቲ ወንድ ከሆንክ ቅዱስ ዮስጦስ ሰማዕቱ በስላሴ አማኝ ነው ብለህ የምታመን ከሆነ ግባና ተወያይ ናና ብሎ ጠርቷል። ያው አነስ እስቲ ኑና ተወያዩ። አትመጡ። እኔ ጠርቻችኋለሁ በመጽሐፍ ቅዱስ መበረዝ ላይ ቤቱን ከፍቶ አሁን የጠራሁት ቤቱን ከፍቶ መጽሐፍ ቅዱስ ቁርአን ተበርዟል፣ መጽሐፍ ቅዱስ ተጠብቋል ያለ የሚለፈልፍ ልጅ ነው። ሐፍስ አህሩፍና ቂራት ያለ የሚያወራ የሚለፈልፍ ልጅ ነው። እስቲ ናና በእኛ ቤት አወራው። እሱ የምታወራውን ቤት ቁጭ ብለህ አታወራው። በስሜት ያየራል። ሊተራሊ ግን እውነቱን ነው የምነግራችሁ። ወላሂ ነው የምላችሁ። ሪካርዳታችሁ ፖስቱት ይሄን ነገር። ክርስቲያኖች ሁሌ ሽሽት ላይ ናችሁ፣ እኛ ደግሞ ሁሌ እናባራችኋለን። በቃ እናንተ ሁሌ ሽሽት ላይ ናችሁ፣ እኛ ሁሌ ነው የምንከታተላችሁ። ከድሮም ጀምሮ እየሮጥንባችሁ በእነ ኢምራን በእነ ሳላም ጊዜ፣ አሁን በእኛም ጊዜ እንደዚህ ናችሁ፣ ወደፊትም እንደዚህ ናችሁ። እናንተ እንደዚህ ነው የምትቀጥሉት። ሁሌ ተወድም ደቀብ ሁሌ ነው ዲስትሮይ እየሆናችሁ ያላችሁትና ሳር ቱሪዝም ለእናንተ ክርስቲያኖች አውቃለሁ፣ ግን የምታፍሩባቸው አቃቢ ነው ያላችሁ። እሺ ለእናንተ መረጃ ናችሁ። ክርስቲያን በግ የሆናችሁ ተከታዮች በኢየሱስ ነው ያላችሁ ነው ያላሉ ያልኳችሁና የምታፍሩባቸው የሆኑ ተከታዮች ነው ያላችሁ። ሙስሊሞች ግን የሚኮሩባቸው የሆኑ አቃቢ ምርቶች ነው ያላችሁና ለዛ ሁላችሁ ሙስሊሞች አልሐምዱሊላህ በሉ። ሙሉ አቃቢ መስለ የሚሰሩ ሙሉ ሰዎች በቃ የሚታፈርባቸው አይደሉም፣ የሚኮራባቸው ናቸው ያሉት። እናንተ ግን ታፍሩባቸዋላችሁ። ቤት ቁጭ ብሎ እሪ ማለት ነው የሚሰጠው። አሁን እፎ የምትሉትን ብትመለከቱ ባለፈው ያው ከላስከ ገብቶ ነበር አክቹሊ ታወርዶ ነው የወጣው ቤታቸው ድረስ ገብቶ ማለት እና ኤኒዌይስ ግን እስቲ የሚመጡ ከሆነ አሁን አነስም ጠርቷቸዋል፣ እንጠርቻቸዋለሁ። አይመጡም ግን ፎሪን መቼም ማይመጡም ከሆነ እኛ እነዚህ ቤት ከፍተን ያንዳንዳቸውን ምን ሄድባችሁ እና አላኩል ያልቀደም አይሰማ ከፍተ ነበርና አፎን ቀጥሉ። እሺ ሰላም አለይኩም። አይ ብዙ ነገር ለመናገር ሳይሆን ያው እናንተው ተናገራችሁት፣ ግን ያው አናስ መጀመሪያ ላይ ኢንትሮ ላይ እንትን የከፈትከው አንቀጽ አለ። እስቲ አንዴ ትከፍቷለህ እንደገና ኢንትሮ ላይ የከፈትከው ልክ ሲጀምር ማለት ነው። አጀምሩ ዝም ብላችሁ ይወጣል። ልክ ሲጀምር ወቁል ጃአ الحق وزهق الباطل ብሎ ጀመረው። እስቲ አንዴ ክፈትላችሁ እስቲ አንቀጹ ራሱ እኔ እስካሁን ረሳኝ ይሄ ነገር። እስቲ ወቁል ጃአ الحق وزهق الباطل በቃ ይሄ ነው የተፈጠረው እዚህ ላይ ማለት ነው። ልክ ጀመረ ሲባል ማለት ነው ውይይቱን ዝም ይሳያ ሰውየው ትንሽ ደንግጥ ጥሩ ነበር። የሚያውቃት ዘዳግም 18 ነበረች። ከዛ ዘፍጥረት እስማኤል ሲናገር መጠና እሺ ዘዳግም 18 ላይ እንደ ሙሴ ያለ ነብይ እሺ። ከዛ በኋላ እስማኤል አለ ምን እንዳገኘ ባላቅም ብቻ አይ የሚገርም ነው ወላሂ። እስከ 30 ደቂቃ ብቻ ነው ቆየው አይ ቲንክ እና ኢንትሮ 15 ከዛ የተወሰነ ደቂቃዎች ቆየና እናላቸዋለሁ ብሎ ወጣ። ባይዛው ከሱ በፊት እንትን ይሄ የቃል ውይይት ካያችሁ ማለት ነው አሪፍ ውይይት ነበረ። እስከ መጨረሻው ካያችሁትም ፍሪ ያለው ውይይት ነበርና ግን ይሄኛው ውይይት ግን እንጃ ምን እንበላው አሁን ይባላል። አናሳሁን ባይዛው እንትኑን ስጠቅሰው ማለት ነው እንትኑን ይሄ ስለ ኢየሱስ ያወራ ማወቅ ያለባችሁ ነገር ምንድነው ደብል ስታንዳርድ ነው። አሁን እነሱ እንደሚሉት ምንድነው እንደ ሙሴ ያለ ነብይ ማን ነው? ኢየሱስ ነው እነሱ ጋር ማለት ነውና ኢየሱስ ከሆነ በዚህ ምክንያት አይሆንም ብሎ አናስ ጠቅሰ ነበር እና ለዛ ነው እንትኑ የጠቀሰው እንጂ አበባው ግን አይ እንግዲህ ምንም ማለት ብቻ ማሻአላ አልহামዱሊላህ አላቸው። እንግዲህ ደስ ይበላችሁ። ይሄ ውይይት ነው እንግዲህ እውነቱን ያሳየን እንግዲህ ካሁኑ ብቻ ማሻአላ ላሉ እንግዲህ አብሽሩ ቀጥሉ። በቃ አነስ አሁን ያልከው ላይ ለመጨመር ያክል ማለት ነው ኢየሱስ በመነሳቱ ምክንያት እሪ ሲል ነበር እሱ ራሱ ማለት ነው። እሱ ምን እያለ ነበር መሰላችሁ? ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ነብዩ አይደለም። ምክንያቱም ማለትና ነብዩ መሐመድ እንደዚህ ባህሪ ያላቸው ሸይጣን እሳቸው ጋር መጥቶ እንደዚህ አድርጓል። ዘዳግም ምዕራፍ 18 ቁጥር 18 ላይ ደግሞ የተገለጸው ነብይ ደግሞ ሰይጣን አጠገቡ አልደረሰም እያለ ሲያወራ ነበር። ገባችሁ አይደል? የሱ ሐሳብ እንደዛ ነው። ነብዩ መሐመድ ሰይጣን ስለተጠጋቸው ዘዳግም 18 ምዕራፍ 18 ላይ ተነበየው ነብይ ሊሆኑ አይችሉም። ኢየሱስ ነው። እዛ ጋር የተነገረለት ነብይ ኢየሱስ ነው።
ለምን ኢየሱስን ሸይጣን ስላልተጠጋው ማለት ነው ብሎ አንድ ያነሳው ነጥብ ይሄ ነበረ በነብዩ መሐመድ ዙሪያ ማለት ነው ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸይጣን ስለተጠጋቸው፣ ስለዚህ ዘዳግም 18 ምዕራፍ 18 ላይ ያለው ትንቢት ለሳቸው አይሆንም። ኢየሱስ ግን ስላልተጠጋው ይሆናል አይነት ሐሳብ ነው ሲያነሳ የነበረው። አነስ ደግሞ የመለሰለት ምንድነው ኢየሱስንም ሸይጣን ተራራ ለተራራ ሲወስደው ነበረ። ገባችሁ አይደለ? ስለዚህ እንደዛ ከሆነ ምን አይሆንም ማለት ነው። ኢየሱስ ዘዳግም 18 ላይ የተተነበየለት ያ ነብይ ሊሆን አይችልም ብሎ አነስ እየመለሰለት ነው። የአበባው መልስ ምን ነበረ? አይ ኢየሱስ ነው እዚች ጋር የተተነበየው ብሎ እንትን ሲል ነበረ። ገባችሁ አይደል? ያነሳበት ምክንያት እንዲገባችሁ ብዬ ነው ሁላችሁ። ለዛ ተመሳሳይ ነገር ነው ያቀረበበት። አይ መሐመድ በዚህ ምክንያት አይሆንም ካልክ ኢየሱስ ደግሞ ልክ ይሄ ባህሪ እንደሌለው ሰይጣን ነክቶት እንደማያውቅ አድርጎ ነው ሲያወራ የነበረው። ነገር ግን ሰይጣንም ስለዚህ ሸይጣን ሲያባረረው ነበር፣ ሲፈተነው ነበር፣ ይዞት ሲሄድ ነበር። ስለዚህ እዛች ጋር ለኢየሱስ መዋል አይችልም ማለት ነው ያ ጥቅስ። ገባችሁ አይደለ? በዚህ መልኩ ነው ሲገልጽለት የነበረው ማለት ነገሩን ግልጽ ለማድረግ ያክል ነው። ለምን ኢየሱስ ተነሳ ብላችሁ ጥያቄ እንዳይሆንባችሁ ነው። እሱ አንቀጹ ለኢየሱስ ነው ብሎ እንትን ስለሚል ነው ማለት ነው። ኢንሻአላህ እሺ፣ ቀጥሉ ወንድሞች። እሺ አንድ ሐሳብ ላስቀምጥና እሺ ዛህሩ ቀጥይ። ቀጥላንስ ቀጥልና ቀጥላለሁ። አውርቻለሁ እኔ ችግር የለም። ቀጥይና ቀጥላለሁ። እሺ ባረከላሁ ፊክ ወለን ጀዛከላሁ ኸይር ወባረከላሁ ፊክ። ውይይቱ ያመለጣችሁ ከመጀመሪያው ጀመራችሁ ካላችሁ እዚህ የነቢያት መንገድ ላይ ፖስት ይደረጋል። አሁን ከእንትኑ ውይይቱ በኋላ ያለውን እየቀዳን ስለሆነ ነው እና እዛ ጆይን ብላችሁ ማዳመጥ ትችላላችሁ። እንዴት እንደወጣ ሁኔታው ሁሉም ነገር እዛ ላይ ያለ። በተረፈ ያው የታወቀ ነው ሰውዬው ከሶስት ጥቅሶች እኔ እስከማውቀው ድረስ 6-7 ዓመት አውቀዋለሁና 3 ጥቅስ ይዞ ነው ሁልጊዜ የሚሄደውና በዚህ በቀጥያ ምናምን እና ከነዛ ጥቅሶቹ ጫውቅም ነበረ እና አሁንም ይሄንን ነገር ይወያያል ብዬ በፍጹም እኔ አላመንኩም ነበረ። የሆነ መሳደብ ምናምን ነው እንጂ ከዛ ውጪ ምንም አያውቅም። ይሄ ብዙ ጊዜ አይታችሁ ከሆነ የሚያነሳው ይሄ እንትኑ ይሄ አላህ Subhanahu Ta'ala ጀሃነም ትበዛላችሁ ብሏል የምትለዋን ጥቅስ ምዕራፍ 7 ላይ ያለችው ደግሞ ሌላ ጥቅስ አለ። 1-4 ጥቅስ 3 ጥቅስ ነው ቁርአን ላይ የሚያውቀው። ከዛ ውጪ አያነብም ሰውየው ስለማያነብ። ከዛ በኋላ እነሱ ደግሞ ከፍለው እዛ ላይ ሳላስቀመጡትኝ ነው እንጂ ምንም የሚያደርገው የለም። ከዛ በኋላ መጥቶ ራሱ ያዝ ስታደርጉት በዚህኛው ከዛ በኋላ ይሳደባል። እኛ ደካማ ጎናችን ነብይ ሰለላሁ ዐለይሂ ወሰለም እንደሆነ ስለሚያውቅ ይሳደባን። ከዛ በኋላ አስወጡት ተሳደበ ምናምን ብሎ ሲያስወጡት በቃ እውቀት ያለው እየመሰለው ይመስለኛል። እና በዚህ ዙሪያ ያው ይቀጨጨ ነበር። አስለን ምንም የሚከታተለው ሰውም አልነበረም። ምክንያቱም ምንም እውቀት የለውም፣ አዲስ ነገርን አያመጣምና ብቻ አላህ Subhanahu Ta'ala ቀኑን መንገድ ይምራችሁ። ሁላችሁንም ክርስቲያኖች እናንተንም አላህ መልካም ስራችሁን ይቀበላችሁ። ለእስልምና እየለፋችሁ ያላችሁት ሁላችሁም እዚህ እየታገላችሁ ያላችሁ ሁላችሁም አላህ መልካም ስራችሁን ወዶ ይቀበላችሁ። ሁሌ ታኮሩናላችሁና መልካም ስራችሁን አላህ ወዶ ይቀበላችሁ። ከዚህ በላይ ከፍ ያድርጋችሁ። እስልምናን በእናንተ ከፍ የሚል ያድርገው አላህ አዘ ወጀል። ሁሌም ከፍ ያለ ነው። አላህ Subhanahu Ta'ala ባሮች አሉት ሁሌም ማለት ነውና ረጅም ዓመት አያለሁና በየጊዜው እየመጡ በጣም የሚገርም ስብዕና ያላቸው ስርዓት ያላቸው እውቀት ያላቸው ልጆች ናቸው በየጊዜው የሚመጡት። ምስጋና ይገባል ኃያሉ ጌታ አላህ አዘ ወጀል። አላህ ይጨምርላችሁ። ከዚህም በኋላ በጣም ብዙ ሰዎች እንደሚመጡ ነው የምናስበውና እናንተንም እውቀታችሁን አላህ ይጨምርላችሁ፣ ከፍ ያድርጋችሁ እና በጣም እናመሰግናችኋለን። አላህ ይጨምርላችሁ። ባረከላሁ ፊኩም እና ፎሎ አድርጓቸው። አነስንም እስካሁን 21,000 ነው 20,000 ነው እስካሁን ራሱ መወዳ ራሱ በየጊዜው ቪዲዮ ትሰራለች። ብዙም ተከታታይ የለም። ፉርቃን ፋሩቅ ኢብኑ ቃፍም ቪዲዮ ይሰራሉ። ቪዲዮአቸውን የሚያዩ የለም ብዙና እየገባችሁ ሪፖስት ብታደርጉ ቫይራል ቢወጣ መልሶች ስለሆነ ቫይራል እንዲወጣ ብታደርጉላቸው። ምክንያቱም በጣም ልፋት አለው ቪዲዮ ሲሰራ። በተለይ ደግሞ ፉርቃን ፋሩቅና ኢብኑ ቃፍ የሚሰሩት በጣም ድካም አለው የሚሰሩት ቪዲዮ ማለት ነው። እና እንደዛ ደክመው ሲፖስቱ እናንተ ቫይራል የማታወጡት ከሆነ ሽፋይዳ እነሱ የሚሰሩት እንትን እያለ ይመጣል። እና ገብታችሁ ሪፖስት ብታደርጉ ሼር ብታደርጉ ቫይራል እንዲወጣ ብታደርጉት በጣም አሪፍ ነው ብዬ አስባለሁኝ። እና ባረከላሁ ፊኩም እዚህ ያላችሁ ሁላችሁም ፎሎ ያላደረጋችሁ ፎሎ አድርጓቸው። ያህያ አለ። ያህያ አሁን በጣም ትንሽ ፎሎወር ነው ያለው።